ባልና ሚስት ባንድ እየሄዱ ከሆነ ሚስቱ ከደከመች አያነሳትም። እውነቱን ስነግር የሞተብሽ ጓደኛ አለ እንደዚህ መንገድ ላይ አሉ። ልክ ስናርፍ ሰውነቷ አተላ። በእምነታችሁ ሲባሉ እምነት ምንድነው? እርቦኝ ጠምቶኝ ታምሜ የሚያሳክመኝ ሰው አጥቼ ሰውነቴን ከስር እንደዚህ ሲያነሱት ርሱ አልታቃለ። የራስህም ሰው እንኳን ቢሆን እዛ ቦታ ላይ ማንም ሰው አያይም። በመሳሪያ ይመታላችሁ 25 ሰው ይሞታል 25 ሰው ይዳል። መሀል መንገድ ላይ ከወደክ ሳትሞት ጥዬህ ነው የሚሄደው። ይሄ ነገር ፊልም አይደለም። በጣም ነው የምወዳት። ታሪክ ያላ ስላዱናት ብር ይገኛል። ግን በቲክቶክ ጌም ትርፍ ሰዓቴን የምጠቀማት ላይቭ ስትሪም ነው። ቪዲዮ ሰራለሁ። ስለ ፍቅረኛሽ ንገረኝ እስቲ። ካልተመቸው እኮ ህይወትህን መተው ትችላለህ ሰውዬ። እየተውኩሽ እኮ ነው። አይገባሽም እንዴ? ለምን ደም ተጨረቀ? እየተውከኝ ከሆነ ከኔ ጋር ሁሉንም ያለውን ነገር ፍታና ከዛ በኋላ ያለውን ነገር ተቀጥላለህ። ህይወት ያንቺ አይደለሽም። እሺ ወቅ እና የራስ ህይወት ያለኝ ሰው ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከአረብ ሀገር የመጣች ሴት ግን በአጭር ጊዜ ውስጥ እንደዚህ ስኬታማ የሆነች ፎሎወር ያላት ሴት ካንቺ ሌላ አለ እንዴ? አይ የሉም። ያው አሉ ግን እንደዚህ ጎልተው የሚታዩ የሉም። ምንድነው ታዲያ ሚስጥርሽ? አንቺ እንዴት ነው የማዳም ቀሞችን ወክላለሁ እያልሽ ነውና ምንድነው ስኬትሽ ሚስጥሩ? ስኬቴ ሚስጥሩ አንደኛ ነገር ኮንፊደንስ ነው። ለሰው ልጅ ምንም ነገር ውጣኔ ጅማሬም ኮንፊደንስ ያስፈልጋል። እዚህ ጋር ተቀምጦ ለማውራትም ኮንፊደንስ ያስፈልጋል አይደል? ስለዚህ አረብ ሀገር ላይ ኑራ ወይንም እዛ ቦታ ላይ እየሰራች ያለች ሴት ብዙ ሰው እንደዚህ አይነት ነገር እንድሰራ አይደግፋትም። ቤተሰብም ቢሆን ማለት ነው። እንደዚህ መሞላቀቅ ወጥቶ እንደዚህ መጃጃል ምናምን ነው የሚባለው። ቤተሰብም አይፈቅድም። እና እኔ አረብ ሀገርም እያለሁኝ ትርፍ ሰዓቴን የምጠቀማት ላይቭ ስትሪም ነው። ቪዲዮ ሰራለሁ፣ እለቃለሁ እና በዛ ሰዓት ተቀባይነት አገኘው ማለት ነው። ምንም ሰርቼ ምንም አድርጌ ሳይሆን ከቅመም ቤት ተፈንቅዬ ተፈልፍዬ በመውጣቴ ማለት ነው። እና ስኬቴ ኮንፊደንሴ ነው፣ በራስ መተማመኔ ነው ብዬ አስባለሁ። ማለት ስትሰደጂ ለምን ነበር የተሰደድሽው? የተሰደድኩት እኔ በተሰደድኩበት ሰዓት ሀገራችን ሰላም አልነበረችም። እኔ የተወለድኩባት አካባቢ እና በዛ ምክንያት ቤተሰብም የሆነ መጥፎ ነገር ውስጥ ሲገቡ ያንን ነገር መቋቋም ያቅታል። ልጅነት አለ፣ ትንገላታለ። ከአንዱ ወደ አንዱ ሽሽ፣ ወደዚህ ቦታ ደብቋቸው ሲባል መንገላታት አለ። ያንን ነገር እኔ ደግሞ መቀበል አልችልም። ትንሽ አስተዳደጊ ቆጣ ካለ ቤተሰብ ነው የተወለድኩትና እንደ ወንድ ልጅ ነው ሁኛ ያደግኩት ቤት ላይ ወንድ ልጅ ስለሌለን። እናም ስደትን መረጥኩኝ። ብዙ ልጆች እንሄዳለን ምናምን ብለው ሲያወሩ እኔ ስለዚህ ከምሰቃይ በየቦታው ከምደበቅ ለምን አልሄድም ብዬ እኔም ተነሳው። ይሄ ነው መነሻዬ። ስንት ዓመትሽ ነበር ያኔ? 15 ዓመቴ። በ15 ዓመትሽ እንዴት ነው የወጣሽው ከኢትዮጵያ? በ15 ዓመቴ እንግዲህ አወጣጤ ተማሪ ነበርኩኝ። ያው በግርግሩ ቁሟል ትምህርቱ። አካባቢውም ሰላም አልነበረም። በዛ ሰዓት ደግሞ ያው ወጣቱም ገንዘብ ስለሆነ የሚፈልገው ከዛ ቦታ ላይ ወጣቶቹን እየፈለፈለ ያወጣል። ማለትም ወደ ውጭ እንወስዳቸዋለን እንደዚህ ነው ስለሚሉ ስራም ስለሌላቸው እነሱም ስለሚታፈሱ ምን አደረጉ? ወጣትን ወደ ውጭ ማውጣት እና ተሰብስበን ወደ አፋር ክልል የመነሻችን ከአዲስ አበባ አፋር ክልል ነው የሄድነው ማለት ነው። ከዛ አፋር ክልል ድረስ እኛ ከዚህ ከተወለድኩበት 18 ሆነን የተነሳ ነው። አፋር ክልል ስገባ ግን 200 ወጣቶች ነበር። ስትነሱ ስንት ነበረ? 18። ኦኬ። ከዛ አፋር ክልል ስንሄድ እዛ እየሰበሰቡ የሚያስቀምጡት አሉ። አንድ ላይ ከተደራጀን በኋላ ነው ለመንገድ የሚያዘጋጁን። ከአፋር ክልል ወደዛ ይሄ ያው ከባድ ስለሆነ መንገዱ ማለት ነው። እና ከዛ በኋላ 200 ሰው ነበር። ከአፋር ክልል ወዴት ነው ሄዳችሁት? ከዛ ከአፋር ክልል ልዩ ቦታዎቹን ያን ያክል አላቃቸውም። ጠረፍ ቦታዎቹን ነው የማውቃቸው። በእግር ነው የምትሄዱት? በእግር ነው። የት ብላችሁ? ምን ሄደው እንግዲህ ሳውዲ አረቢያ ብለን ነው። ምን መረጃው አላችሁ? ስንት ሺህ ኪሎ ሜትር እንደሆነ ታውቃላችሁ? መረጃ አይደለም፣ ያው ራስ አውጪ በቃ አውጭኝ አለ አይደለ? ነፍስ አውጭኝ። ሰው የደመ ነፍሱን ይሄዳል። መሀል መንገድ ላይ ከደረስክ በኋላ ተስፋ ትቆርጣለህ። ባይዘውኝ ብዙ ሰው ሲሞት ጓደኛዬ ብዬ አንተን ይዤ ከሄድኩኝ መሀል መንገድ ላይ ከወደክ ሳትሞት ጥዬህ ነው የሚሄደው። ምክንያቱም ራሴን ማውጣት ስላለብኝ። የሞተብሽ ጓደኛ አለ እንደዚህ መንገድ ላይ? አሉ። በጣም ብዙ ልጆች ሞተዋል። እኔ ወደ 4 መጫት ሴት ጭምር ማለት ነው ወልዳ ሳታነጥፍ ልጇን እዚህ ጥለው የሄደች እናት። ምን ነው የሚገላቸው?
ራብ ውሃጥም እና ደግሞ ከታችም ከላይም እሳት ነው። ገነት ነው የሚመስለው በእውነቱ። ነፍሳችሁን ከወደዳችሁ ኑና መላው በእውነት እኔ እንደዚህ አይነት እጹብ ድንቅ ቦታ አይቼ አላቅም። በረሃ በጣም በረሃ ነው። የምታገኘው ውሃ የለም። ከላይም ደግሞ እሳት ነው። ማታ ጨለማ ሆኖ እንኳ ከላይም ከታይም ነው የሚነደው እሳቱና ያለ። ሁለተኛ ነገር ደግሞ መርከዝ የሚባል ነገር አለ። መርከዝ ማለት በእኛ ሀገር ወታደሮች ሀገር ጠባቂ ያሉ አይደል? ድንበር ላይ እዛ ሀገር ላይ መርከዝ ይባላል። ይመቱናል፣ ያው ህገ ወጥ ስለሆን ማለት ነው። እዛ ላይ የሚመቱ ሴቶች አሉ። የምናልፋቸው ነገሮች እንደዚች በቀጥታ እንደዚህ በቀጭን መንገድ ላይ ነው የምትሄደው። እዚህ ላይ ጠጠር አለ። ያቺ ጠጠር ወደታች ከሄደች የወታደሮችን ቤት ትመታለች። በእነሱ ስር ነው የምናልፈው። በዛ ሰዓት ስንት እየሆንክ ነው? 50 እየሆንክ ነው የምታልፈው። ከ50 25ቱ ይቀራል፣ ይመታል፣ ወይ 25ቱ ይወጣል። በመሳሪያ ምናምን? አዎ በመሳሪያ ትልቅ መሳሪያ ነው የሚጣለው። አንዴ ነው የሚመቱት። ከዛ 50ዎቹን ይዞ ይሄዳል። 50ዎቹን ይዞ ይሄዳል። እኔ ቢያንስ 4 ሰው 5 ሰው እኔ ጋር ቢሞት በሚሊዮን ሞቷል ብዬ አስባለሁ። እስከዛሬ በአረብ ሀገር በእግር በረሃ ላይ የሚሄዱ የሚደክሙ። ቆይ ይሄ ነገር ፊልም አይደለም ማለት እየሄዳችሁ ከዛ በመሳሪያ ይመታላችሁ። 25 ሰው ይሞታል፣ 25 ሰው ይሄዳል። አዎ በቃ እንደዛ ነው። እንደ ድል ሁለትም ሞቶ ሌላው ሊያልፍ ይችላል። ሁለትም ሞቶ ሌላው ሊሞት ይችላል። ማን ነው ተተኩሶብሽ ያውቃል? ባንቺ አጠገብ ምናምን እንደዚህ? አዎ እንዴ ስንቆርጥ ድንበር ሲቆረጥ እኮ ግዴታ ነው። የሆነ ኩሽታ ካለ እንደው ድንበር ቆርጣ በሰላም የቆረጠ ሴት ወይም ወንድ ልጅ የለም። ሴቶች የመደፈር እንትን እንጂ ከሴቶች በላይ ወንድ ልጅ በጣም ይጠቃል፣ ይመታል፣ ይቀጠቀጣል። ጀርባው እስኪደማ ድረስ ይመታል። የሆነ ደም ካልወጣ ለቤተሰብ ግዴታ መደወል እንትን ይልሃል። ገባ? እያለቀስክ ነው ወደ ቤተሰብ የምትደውለው። እና ሪከርድ እንደዚህ ቪዲዮም ይደረጋል። እየደሙ እየተቀጠቀጡ ቪዲዮ ይደረግና ይላክላቸዋል። እኛ እዛ ቁጭ ብለን በየተራ ነው እየወጣን እየተገረፍን ወደ ቤተሰብ እንደውለው። ማን ነው የሚገርፋቸው? ደላላ። ምናዊ ነው ደላለው? ኢትዮጵያዊ ነው። አዎ ኢትዮጵያዊ ነው። የሀገር ሰው ነው ማለት የእውነት ነው የሚገርፈው። የእውነት ነው የሚገርፈው። እንዳውም አንዳንዴ ንጹህ ሰዎች ታገኛለህ እንጂ ደላሎች ራሳቸው በዚህ ላይ የተቀደደ በዚህ ላይ የተቀደደ በዚህ ላይ የተቀደደ ሰውነታቸው ሁሉ ያበጠ ነው፣ የተሰፋ ነው ደላሎቹ። አዎ ለምን? ራስ በራሳቸው ስለሚጣሉ በልጅ እንደዚህ እኔ ነኝ ያመጣሁት እኔ ነኝ ይህችን ልጅ እንደዚህ ያልኩት ይጋጠማሉ፣ በሰው ይጣላሉ፣ በመጡት ሰዎች ማለት ነው። የሚገዳደሉም አሉ እዛው እርስ በርሳቸው። ምን አለፋ የሰው ልጅ ህይወት እንደ ድንቢጥ እንደ ትንሽ የተራ ነገር ታውቃለህ፣ እንደዛ ነው የሚታየው እዛ ቦታ ላይ። ወንድ ልጅ በሀገሩ ላይ ወንድ ሆኖ ቤቱን አስከብሮ ነው የሚኖረው። እዛ ቦታ ላይ አንድ ቃል መተንፈስ አይችልም። አንድ ቃል ከተነፈሰ ወንድ ሆኖ ያው ያኛው የሚሰራበት ቦታ ስለሆነ የወንድነቱን እንትን ያወርደዋል ማለት ነው። ስንት ናቸው እዚያ ያሉት ደላላው ጋር ያሉት? ተቆጥሮ እንዴት ይዘለቃል? ሀገር በለው እኮ ደላላው ያሉ ሰዎች መስርተው እዛው ኖረዋል ህይወታቸውን። የምን ሀገር መንግስት ነው ያለው? ላይክ ወይ መንግስት የሌለበት በረሃ ላይ ነው። ብቻ ግን እኛ እዛ ቦታ ላይ ከደረስን በኋላ እነሱ እንትን ይሉና ወደ አንድ ጎን ይሆኑና ቀይ መስቀል ያግዘናል። ምንድን ነው የሚያግዘን? ሴቶቹም ሞደስ ምናምን። አሁን እንደዚህ መንገድ ላይ ስንመጣ እኔ ራሴ ጋር የመጣች ልጅ ማለት ነው አብራም መታ ፔሪድ የሚባል ነገር አለ። ሴት ልጅ ግዴታ ነው እና መቶባት እንዱ ከዛ ጀምሮ ሲፈሳት ነበር እና ልክ ስናርፍ ሰውነቷ ተላ ታውቃለህ። ከዛ ሰውነቷ ሲተላ ድፍረት ያለው ሰው የለም። እኔ ይሄንን ነኝ ለማለትም ሳይሆን በጣም ከምታስበው በላይ ቆራጥ ነኝ እና እንደዚህ ሰውነቷን እንትንልና ሰዎቹ እነዚህ ቀይ መስቀሎቹ ይረዱናል። ጥርስ ብሩሽ ሲግናል ምናምን ሲግናል እቀባላል ነበርኩ ስሏል።
እና በጣም ከባድ ነው። እንደዚህም ደግሞ ውሃ ጥም አለ። ውሃ ጥም ሲባል ደግሞ እዛ ቦታ ላይ ትንሽዬ ውሃ ካገኙ ያችን ውሃ ለመጠጣት ይሯሯጣሉ። በዛ ጥማት ደግሞ ያን ውሃ ከጠጡ ይሞታሉ። የሰው ልጅ ውሃ ጠምቶት በጣም እንትን ብሎ ያንቋል ውሃ በቃ እና በዛ ታይም ቀስ እያሉን መጠጣትም አይችሉም። እና መጀመሪያ ላይ ምራቅ እንትተፋና ከንፈራቸው ላይ የደረቀው እንትን ካለ በኋላ ያኔ ነው ውሃ የሚጠጡት። ይደክማሉ። ሴት ልጅ ደግሞ ያው ሰውነቷ ቀለጥ ካለ ቀለጥ ነው እና ብዙዎቹ ህይወት ያቃታቸው ማንም ፈልጎ አሁን አብዛኛውን ሰው ስደተኛ ሲባል ጎርምሶ ጠግቦ የሚወጣ ይመስላቸዋል። ብዙ ሰው የሚረዳው እንደዛ ነው። ስደተኛ ግን የሚወጣው ወይ ተቸግሮ ቤት ላይ የሚያደርገው ሲያጣ፣ ልጅ ወልዶ ልጆቹ ሲያስቸግሯቸው የሚያበላው ሲያጣ የልጆቹ ጫጫታ ብቻ እንትን ስለሚለው ይወጣል። ግማሹም ተምሮ ዲግሪ ዲፕሎማ ያላቸው ልጆች አብረው የመጡን እኛ ጋር ማለት ነው ስራ በማጣት ምክንያት እና አብዛኛውን ግማሽ በግማሽ የሚበልጠው ሴት ነው። ብዙ ስራዎች አሉ ሴት ልጅ ወታ ብትሰራ፣ ግን ያን ያክል እንትን የሚላት ሴት የለችም እና በጣም ከባድ ነው። እርስ በራሳ ትጣሉ ይላችሁ? በጣም ነው የምንፈራው። አይደለም መጣላት ቀርቶ በጣም እንፈራለን። በዛም በዚህም ስለሚባል አንድ ላይ እንሆናለን እና የሆነ የተለያየ እንኳ አንግል ቢኖረን የሆነ በቃ ኮከባችን እንኳ ባይገጣጠም ግዴታ ነው እና ሴት ልጅ ትደፈራለች። እዛ ቦታ ላይ የተደፈረች አሉ። አንቺ ተደፍረሻል? እኔ አልተደፈርኩም። አልሞከሩሽም? የለም። ለምን? ትንሽ እንግዲህ ነገር ያለው ወጣ ያልኩ ነኝ ከሴቶቹ። ወንድ ነው የምትመስያቸው? አዎ፣ ጸጉሬም ቁርጥ ነው። ሽርጥ አንገቴ ላይ አድርጌ ያለው ጦርሲ ጫማ ነው የለበስኩት ስወጣ እና እስከ ከእላፊ እኔ ባህር ድረስ እስከምደርስ እንኳ የሚመሩን ሰዎች ሴትነቴን አያውቁም። ኧረ ተይ! እውነት ባህር ከደረስኩ በኋላ ነው ያወቁትና ምረቱ ነበር የሚልሽ ሜሮን እና እንትን አለ ዶልፊን ማለት ነው። ዶልፊን ማለት መርከቡ የምንወጣበት ዶልፊን። እዛ ላይ ስንወጣ ሴቶቹ ተደግፈው ምናምን ነው የሚወጡትና 3 ልጆች አለንና ራሳችን ዘለን ነበር የምንወጣው። በዛ ምክንያት ምንድነው አድርገው የሚስሉን ወንድ ናቸው ነው። በዛ እና የመን ከደረስን በኋላ ሰው ወደ ጀርባው ላይ ወጣችሁ? አዎ። ብር እየከፈላችሁ ነው የምትሄዱት? እንዴት ነው ነገሩ? ከዚህ ሲወስዱን ችግር የለውም ምንም ችግር የለውም ተብለን ነው የምንሄደው። መሀል መንገድ ላይ ስንደርስ መሳሪያ የሚይዛሉ ደላሎቹ። አዎ። እዚህ ከተማ ውስጥ አሉ? ሀገር ውስጥ አሉ? ይመጣሉ በፈለጉ ሰዓት፣ ግን ራሳቸውን አያሳውቁ። እዛም ደግሞ ሳዑዲ አረቢያ ከተማ ውስጥ ይገባሉ፣ ግን ደላላ መሆናቸውን አያሳውቁ። ሌላ ማንነት ነው ያላቸው። ሌላ ማንነት ነው ያላቸው። ህይወት አላቸው። አገር ቤት ላይ ሌላ ህይወት አላቸው፣ እዛ ቦታ ላይ ደግሞ ሌላ ህይወት አላቸው። እዚህ ጋር አንድ ሴት ከተመቸችው ያስቀራታል፣ ወደዛ አይሰዳትም። እዛው አስቀርቶ ያገባታል። ኢትዮጵያ ውስጥ አሉ ሌላ ሴት? ኢትዮጵያ ውስጥ ደግሞ ሚስት አለው። ሳውዲ አረቢያስ? ሳውዲ አረቢያ ይኖራቸዋል፣ ምክንያቱም ግዴታ መታገዝ ስላለባቸው። ከዛም ብር ይላካል፣ ከዚህም እሷ እንትን ትላለች፣ እዛኛው ልጅ ይወልዳል። እንደዚህ ነው ኖሯቸው በትንሹ። ከሆነዋ ጋር ተመቸችውና ሌላ ሴት ይመጣስ? ያችኛይቱን ይሸኛታል ወይ ወደ ሀገሯ። እግዚአብሔር ከወደዳት ይጣላታል ማለት ነው። በቃ እግዚአብሔር ከወደዳት ነው ከዛ ቦታ ላይ የምትወጣው። ታስረው ሁሉ ይቀመጣሉ ማለት እንደ መሄድ። እኔ አሁን አለች እኔ ጋር አብሮ አደጌ፣ ፋሚሊም ኦዲየንስም ያውቃል እና አለች አብሮ አደጌ እኔ ጋር ማለት ነው። እኔ በወር ስወጣ ከዛ ቦታ ላይ ገንዘብ ተልኮልኝ ስወጣ፣ እሷ ገንዘብ ቤተሰብ እጥረት አለው። እንደዛ እያለቀሰች ስናስቀራት እሷ አሁን 5 ወር ነው የተቀመጠችው እሳ ቦታ ላይ። ስንት ብር አንቺ ከፍለሽ ወጣሽ? አላቅም፣ ግን ከብቶች ምናምን ነበሩ። ቤተሰብም ሌላ ቦታ ላይ እንደዚህ በግጭቱ ምክንያት ወደ ሌላ ቦታ ስለነበሩ አያቶቼ ከብቶቹን ሽጠው ነው ለእኔ ገንዘቡ የተላከልኝ። ልትሞት ነው ልትገደል ነው ሲባል እንግዲህ አትችልም፣ የወላድ እንግዲህ ወላድ ይችላል አይችልም። እና ከዛ ቦታ ላይ አስነሱኝ ማለት ነው። ከዛ ቦታ ላይ ስትወጣ 3 ቦታ 4 ነው 3 ቦታ ማረፍ ያለን የመን፣ ፈርሻ፣ ሀራጎ የሚባሉ ቦታዎች አሉ። እነዚህ ቦታዎች ማለት በጣም ከባድ ቦታዎች ናቸው። የምታርፍባቸው ቦታዎች ናቸው። ውሃ የጠራ ውሃ ማታገኝበት፣ የሚፈስ ዝም ብለህ የምጠጣበት፣ የምትገረፍበት፣ የምትቀጠቀጥበት ቦታዎች ናቸው እነዚህ 3 ቦታዎች ማለት ነው። ሴት ልጅ አዎ ተመትቻለሁ። ማን ይመታሽ? ደላላ። ለምን? ግዴታ መክፈል ስላለብኝ። ምን ገንዘብ? ስንት ብር? ብሩ እኔ ወደ 30 አንድ ቦታ ላይ 38,000 ብር
ይሄንን ብቻ ነው የሰማሁት 31,000 ብር። ከዛ በኋላ ደግሞ አረብ ሀገር ላይ አንድ ሴት ይለምኑና የኔ ቤተሰቦች ያቺ ሴት ገንዘብ ታሲዝና እዛ ሀገር ላሉ እዚህ የመላሉ ሰዎች እሷ እኔን እንደ ሽያጭ ማለት ነው ትገዛኛለች አይነት ነገር። ከዛ መልሼ ወዴት ተሸጥኩ ማለት ነው? ወደ አረቦች ጋር ሄዳለሁ። መልካም ሰው ከገጠመ መልካም ህይወት ትኖራለህ። መጥፎ ህይወት ከገጠመ ሽንት ቤት እዛው አጥበህ መኝታም ሽንት ቤት ይሆናል። ስለዚህ እሷ አረብ ሀገር ሆና ለአንቺ ብር ከፍላ አንቺን ትገዛሻለች እና ከዛ ታሰራሻለች ማለት ነው። ብሩን ለራሱ ነው የምትወስደው። በቃ ትቀበልሃለች ነው በቃ እዛ ቦታ ላይ ገንዘብ ትሰጥና አንተን ትቀበልሃለች። ዘመድም ትሁን እህትም ትሁን ገንዘብ ካስገባች በኋላ ነው አንተን ለሷ የሚሰጡት እንጂ ገንዘብ ካላስገባህላት ለሷ ልትሰጥ አትችልም። እላፊ እዛው ድንበር እዛው በቃ ከተማው ልገባ ብለህ እሷ መታ ካልወሰደችህ አዙሮ ይመልሱሃል ወደ መጣበት ማለት ነው። በነፍሳችሁ ነው ስለዚህ ቁማር የሚጫወቱት ማለት ነው። በነፍስ ነው ቁማር የሚጫወቱት። እና አረብ ሀገር እንደዚህ ኩና ተንከራታ የገባይ ሴት ደግሞ ድፍረትም ወኔም ሊኖራት ይገባል። በቃ ተፈትና እንዲተሰቃይታ ገብታ ህይወቷን ለማሳመር ገብታ ብዙ ሰው ነው የሚቀልድባት። ገባ ግማሹ በቤተሰብ ገንዘቡ ይበላል፣ ግማሹ በወንድሙ በእህት ገንዘብ ይበላና ምን ይዤ ሀገር ይገባለሁ እያሉ እርሜ ልካቸውን 21 ዓመት 22 ዓመት 15 ዓመት የኖሩ 12 ዓመት የኖሩ ሰዎች አሉ አረብ ሀገር እዛው ህይወታቸው ሙሉ ገንዘብ ሳይኖራቸው እየጠፋባቸው ገንዘባቸው እንደዚህ በግርግር በጦርነት ምክንያት ይፈርስባቸዋል ቤታቸው። እንደዛ እየተሰቃዩ እዛ ቦታ ላይ ስትኖር የልብህን ተናገር አይደለም የምትኖረው። መተንፈስ አችልም፣ ያለነሱ ፍላጎት አየር ማየት አችልም። ህገ ወጥም ስለሆንክ አውጥተው ከጣሉ ጣሉ ነው። ጓደኛሽን ጥለሽ ስትሄጂ ምን ተሰማሽ? አሚን ሁኔታው ጨካኝ አረመኔ ያደርጋል አይደለ? ሰው ጓደኛሽን ጥለሻት ስትሄጂ አንቺ ምን በተሰማሽ ስሜት? እኔም እዛው እንደምቀር ነው የማውቀው እንጂ አልፋለሁ አለለም። መቼም እፊቴ ሰው እየወደቀ ደከመች አይደለ ተነሺ ብለህ እጇን ካያስካት እዛው ላይ ትወገራለህ። ሂጂ አንቺ ምን አግባሽ መቆየት እንኳን አትችልም። ካልሆነ እዛው ላይ ግንባርህን ይላል ቁጭ ትላለህ። በዛ ላይ ደግሞ የኛ ሀገር ዜጎች አይደሉም ከቦታ ቦታ ላይ የሚያዘዋውሩን የምናርፍባቸው ቦታዎች ናቸው እንጂ የኛ ሀገር ዜጋዎች ይሞታሉ። ልክ ለደላላዎች ይደወላል። እኛ እዛ ያለን ሞቱ ተመቱባቸው የተላኩ ልጆች ከኛ ቀድሞ የወጡ ልጆች ተመተውብሃል እና ሬሳ አንሳ ሲባል ሬሳውን እዛው ላይ እንደዚህ መጫር እንኳን አይችልም። እንግዲህ እሳት ነው። ትንሽ ከቆዩ በኋላ ያው ቆዳቸው ይነሳል እንጂ አይቆዩም። ራሱ እንደዚህ እንትን አይልም እና በጣም ከባድ ነው። በጣም እንጃ ይሄ ነው ብዬ ማውራት አልችልም። ብቻ ግን ያን ነገር ስላለፍኩት የሆነ ነገር ይሰማኛል። የሆነ በቃ አይደለ ምንም ሁኜ ትልቅ ቦታ ላይ ደርሼ አይደለም፣ ግን ያ ነገር ለኔ በጣም ትልቅ እንትን አለው ታውቃለህ። ከዛ ቦታ ላይ እዛ ቦታ ላይ ቃል ነው በጣም ምን ነው ግን ለራስሽ የምትይው እዛ ቦታ ላይ ሆነሽ በ15 ዓመትሽ? አንደኛ ልጅነት አለ አለማስተዋል፣ ሁለተኛ ከዛ እዚህ ይሻለኛል አይነት ነገር ሪቤ። አዎ ምክንያቱም እዛም ሞት ነው እዚህም ሞት ነው። እዚህም ሞተው በራብ ነው፣ እዚህ ደግሞ ሞተው በጥይት ነው ብለህ ነው የምታስበው አይደል? እና ያም ሞት ነው ይሄም ሞት ነው አይነት ነገር። ሁለተኛ ደግሞ ምን ነው እናቴ ባልፈጠርሽ። አዎ መወለድህን 10 የተወለድክባትን ቀን ትረግማታለህ። የእውነት ነው ትረግማታለህ። የእውነት ትረግማታለህ የተፈጠርክባትን ቀን። እና ብዙ ሰው ሲወራ ሲነገር ወይም አሁን ለምሳሌ ዝም ብሎ አንተ አሁን ዝም ብለህ ልታወራው ትችላለህ። ምክንያቱም በምታያቸው ነገሮች ብትሄድበት በዛ መንገድ ላይ ደግሞ ብታልፍበት ምን ያክል ሊሰማ እንደሚችል እኔ እንጃ አላውቅም። በጣም ከባድ ነው። በአእምሮ ለመሳል እኮ ይከብዳል። በጣም ጓደኛዬ ጋር ነው አብሮ ከሱ ጋር የተሰደርኩኝ ወድቆ ቢሞትብኝ ማንሳት የማልችልበት ሁኔታ ውስጥ ብሆን አእምሮዬ ባልና ሚስት ባንድ እየሄዱ ከሆነ ሚስቱ ከደከመች አያነሳትም። እውነቱን ስነግር ቃል ተገባብተው ባንድ ላይ ከሄዱ አብረን እንሞታለን ተባብለው ቢሄዱም ግዴታ ነው ትሄዳለህ። ወደፊት ነው የምትራመደው። እዛም ከገባ በኋላ ደግሞ መከራ አለ። እዚህ ጋር ያበቃም መከራ። ግን ይሄ ስለ ሰው ልጅ ምን አስተማረሽ? አሜን ጓደኛሽ ጋር አብረሽ ሆነሽ ከዛ ጥለሽው መሄድሽ ምን አስተማሪ መሰለህ? ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ።
በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 0987 29 ያደውላችሁ አሁኑን ተመዝገቡ። እንዲህ ሆነን አንድ ላይ ስንኖር እዚች ሀገር ላይ ጓደኛሞች ሆነን አንስማማም። ታውቃለህ? እዛ ቦታ ላይ ሰው ይርባሃል። ምንድነው? ለምንድነው ለዚች እንደዚህ ጭብጥ ለማንሞላ ነገሩን እንዴት ሰውና ሰው ይጨካከናል? እንዴት በወንድሜ ላይ ይጨከናለሁ? እንዴት በእህቴ ላይ ይጨከናለሁ? ስደት ብዙ ነገር ነው የሚያስተምረው፣ አንድ ነገር አይደለም። በጣም ብዙ ነገር፣ ያለህን ነገር በአግባብ አለመጠቀም። አሁን እዛ ቦታ ላይ ያላገኛቸውን ነገሮች ሀገርህ ሁነ የምታገኛቸው እነዛን ነገሮች በአግባብ ሰዓትህን ብትጠቀም ኑሮ አልፋ ትሄድ ነበር ማለት ነው። ብቻ በጣም 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 ከባድ ነው ከምታስበው፣ ከሚወራው ከሚነገረው በላይ። ግን ደግሞ ማይወራላት ማይነገርላት ምን ሆና ነው ያቺ ሴት እዛ ሄደችው? ምን ሆና ነው እንደዛ ተደብቃ የምትኖረው? ለምንድን ነው የሰው የምታየው? እንዴት ራሷ ያንን ሰው መሆን አትፈልግም? የሚሰጣት አይነት ተጽዕኖ ነው። አረብ ሀገር ያለ ሴት ይቺ ናት። አረብ ሀገር ያለ ሴት ሰራተኛ ናት። አረብ ሀገር ያለ ሴት በቃ ይሆናል አይደል? ዝቅ ብሎ ወርዶ ከመስራት ውጪ ምንም የምታውቀው ነገር የለም ብለው ነው የሚያሳምኑ። ያ ሶ ከዚህ ሁሉ ከሆነብሽ ነገር እጅግ በጣም መቼም የማይረሳው ግን መጥፎ የምትይው አጋጣሚ ምን ነበር? ወደኋላ በእግር ስትሄዱ? ወደኋላ ሲሄድ አንድ ልጅቱ ሰውነቷ የተላ ሰዓት፣ ሁለተኛ የተገረፍኩ ሰዓት። እንዴት ነበር የገረፉሽ? ቢጃማ ነው። እዛ ከደረስኩ በኋላ ልብስ ያስቀይሩሃል። ቢጃማ ነው የሚሰጡ። ለምን? ግዴታ ነው። ሰዓት ከታችም ከላይም አይደለ መልበሳችልም የሆነ ሽፍንፍን ያለ ነገር ገባ እና ቢጃማ አለ። ቢጃማ ነው የምትለብሰው እና እንደዚህ ትሞረከሳለህ በጉልበትና በእጅህ። ከዛ ይገርፈዋል ማለት ነው። ስንት ጊዜ? ያው ቤተሰብሽ እስካለቅ ድረስ። ከዛ ይደውላሉ ቤተሰብ እየገረፉላንች ነው? አዎ ታለቅሳለህ። ገንዘቡ ካልተላከ ልትሞተም ትችላለህ። ጩቤን ያነሳሉ፣ ሰውነት ይቀዳሉ። ሰውነትን እንደዚህ በቃ የሆነ በጣም እንትን የሚል ገላ ላይ ይቀዱሃል። ታውቃለህ? ያንን ነገር ስታይ፣ ወንዶች እንደዛ ሲቀጠቀጡ ስታይ ስሜታዊ ትሆናለህ። አብረህ ነው የመጣው። ያን ሰው ባታውቀውም እንኳ ወንድ ልጅ ሲገረፍ፣ ወንድ ልጅ ሲገርፈው ስታይ በጣም ስሜት አለው። ታውቃለህ? ገራፊዎቹ ምንም አይሰማቸውም። ሰው ናቸው እንዴ? አይደሉም እኮ አውሬ ናቸው። ሃው ግን የሰውነት አይነት ስሜት አይሰማቸውም ማለት ምንም አይነት ስሜት ወይም ምን ሆነው ነው እነሱ? ምን ተፈጥሮባቸው እንደዚህ አውሬ የሆኑት? አውሬ እንደዚህ የሚያደርግ አይመስለኝም። ገንዘብ ይወዳሉ። በጣም ገንዘብ ያገኛሉ። ታውቃለህ? በአንድ ሴት ብቻ ገንዘብ የሚያገኙት ኦቨር ነው። ገባ? አሁን ላይ ደግሞ በጣም ከባድ ነው። አሁን እኔ በሄድኩበት ሰዓት ላይ ትንሽ ረጋ ያለ ነው። ረጋ ያለ ስለ ሴትም አትደፈርም ያን ያክል። ያው ሲገትቷቸው በጩቤ እያስፈራሩ ቀላይ ያዩሃል አይደለ? ኖርማል። ማታ ያችን ልጅ ፍለጋ ነው የሚያድሩት ማለት ነው። ማታ ያችን ልጅ ፍለጋ ነው የሚያድሩት። ፈለክም አልፈለክም ትገባለህ። ለምን ሰውነትህን ይሸነሽነዋል። ሊደፍሯት ማለት ነው። አዎ ስትመጣ እንደዛው እንደሄደች አይደለም የምትመጣው። ሰውነቷ እንደ ልብስ ተቀዶ ነው የምትመጣው። መካከላቸው ግን ደግ ምንም ሰው የለም ምንም ማለት እንደው እግዚአብሔርን የሚፈራ። መጀመሪያ ላይ እኔ ልክ ከባህሩ እንደወረን አንድ ነበረ እኛን ያስከበረን ወንድ ባለትዳር ነው። እናንተ ውስጥ ነው ያለው? ከደላሎች ጋር ከደላሎች ማለት እና በጣም ጥሩ ሰው ነው። አልተነካውም ያልኩብህም ምክንያት ከሴቶች የተመረጥኩት እሱ ካልፈቀደ ያባወራ ግቢ ስለሚባል ከዛች ወደ በር ማንም መግባት አይችልም። ቤት አለው፣ ሚስት አለው፣ ልጅ አለው እዛው በረሃው ላይ ቦታ ላይ ኦ ማይ ጋድ። እና ትልቅ ነው፣ በጣም ግዙፍ፣ በጣም ነው የሚፈራው። በጣም ነው ማከብረው እኔ ራሴ ማለት ነው። የሆነ በቃ አይደለ ተከብረህ ነው ያለ ፍላጎቱ አንድ ሴት ከዚች ቤት አትወጣም ነው የሚለው። የተቀደደችም ሴት ካለ ሄዶ ይቀዳል ነው የምልህ። ሰዎችን ሂዶ ይመታል። አዎ ደላሎችን ማለት ነው። ይገርማል። እንዴት ለምን ይላል። ሽርጥ ነው የሚለብሱት። አዎ መሳሪያ ያላቸው ሁሎቹ መሳሪያ የራሳቸውን መከላከያ ያላቸው፣ ጩቤ ያላቸው። ጩቤ በዛም በጎንም ታጥቀው ነው የሚሄዱት። መንገድ ጠረፍ ላይ ናቸው።
አይደለም እና የኛ ወንዶች ቀርቶ ነጮች ይፈሯቸዋል እሱን እነዛን ሽርጥ ለባሽ ናቸው ሁሉም ሽርጥ ነው የሚለብሱት እዛ ቦታ ላይ ወንድ ልጅ ከየትም ቦታ ይሄድ ሽርጥ ነው የሚለብሱት ነጮች እነማን ናቸው አሁን ለምሳሌ ባንጋሊ ይባላል ከዛ ፓኪስታኒ እነሱም ደላላ ሆነዋል እዛ ወንዶቹ እዛ ዕቃ ያመላልሳሉ ምክንያቱም አሁን እኛ ከውጭ ወደዛ ውሃ የሚበሉት የሚጠጡት ሲጋራም ሊሆን ይችላል ያን ነገር የሚያስገቡላቸው እነዛ ናቸው ማስገባት አይችሉም እነሱ ለምን ህገወጥ እኮ ናቸው እነዛ ህገወጥ አይደሉም በህገወጥ ቢያስገቡትም ያገሩ ዜጋዎች ናቸው ላይክ ሀገሩ ምን ሀገር ነው የመን ነው የመን ኦ ማይ ጋድ ሶ እሱ ነው ላይክ እነሱ ያስገቡላቸዋል የሚጠቀሙትን ነገር ከነሱ ላይ ነው እኛም አሁን ውሃም ሲልኩን ትላካለ ነገሩ ጠረፍ ላይ ነው ካምፕ ነው ምንድነው ካምፕ አይደለም ጠረፍ እሺ ልክ ከባህር ወርደ የመን ይባላል የመን ትገባለህ እሺ ከየመን በኋላ ከዛ በኋላ ደግሞ እሳት የሆነ በረሃ አለ ቤት የሌለባቸው የነሱም እኮ ቤት አይደለም ጨርቅ የተወጠረ ነው ሚስትም ልጁም እዛ ነው የሚኖሩት ከዛ ልክ ከወለደች ትንሽ እንትን ካለች በኋላ ወደዛ ወደ ቤተሰብ ትሄዳለች እሷ ወደ ኢትዮጵያ አሃ ከዛ ከጠነከረች በኋላ ደግሞ 2 ነው 3 ተይዛበት አሁን ሳገባ አይቀርም የሚመስለኛል ወደ ሳውዲ ብር አላቸው ገሰዎቹ ኢትዮጵያ ላይ ያሉ ከተባሉ ሀብታሞች እኮ ደላሎች ናቸው አራታይ እውነት ባለፈው የሆኑ ደላሎች ፖሊስ ይዣቸዋለሁ ብሎ ፖስት አድርጓቸው ነበር አይተሻቸዋል አላየኋቸውም የሚሸውድም አለ ይኸውልህ አሁን ደላሎች ናቸው ተብሎ የሚወጣው የሌላ ሰዎችን ያወጡና የራሳቸውን ፎቶ ይደብቃሉ እና ላይገኙም ይችላሉ እነሱ ላይ ሆኑም ይችላሉ ወደዛ ስትሄድ አንድ ሰው አይደለም አልኩ ይቀባበሉናል እንደቃ ነው የሚቀባበሉ ታውቃለህ አንዱ አው የሁሉም አመል ደግሞ የተለያየ ነው አንደኛው የሚመታ ሲሆን አንደኛው የሚያንቋሽሽ አይደለም ስጋህን ውስጥ ላይ ገብቶ ቅስምህን የሚሰብር ስድብ ይሰርባል በዘርህ ጭራሽ ተሰርበህ ማታቀውን ስድብ ይሰርባል እዛው ላይ ቅስም ትላለህ አሁን እዚህ ባንዲ ጥይት ግንባርህን ሲልህ እዛው ተቀራለ ምናምን ይልሃል አንቴን ትልጅ ይልሃል ለምን ሆኖ የሚያመጣ ስትመጣ ከዚህ በሰው እንደዚህ ተለምኖ ነው የምትሄደው በቃ ፍላጎት እንኳን ባይኖር ፍላጎት እንዲኖር ያደርጋሉ እኔ ፍላጎት የለኝም በጣም ቀላል ነው በሁለት ቀን ልትገቡ ትችላላችሁ ላይ ተባል ነው በስማ በስንት ቀን ገባችሁ ግን እኔ ወሬ ነው ወር ከ15 ቀን ምናምን ሲኦል ማለት ነው 10 ዓመት በይው አንዴ ይሄ አንድ ወሩ ማለት ነው 10 ዓመት ነው ያልከው እንደ 20 ዓመት እርሜን አርጅቼ እንዴ ቆይ መቼ ነው ዛሬውኑ ዛሬ ጠይቂያቸው ዛሬ መልሼ የምጠይቅባችሁ ሰዓት አለኝ ዛሬ ሰኞ ነው ብለውኝ ዛሬ ማን ነው ደግሜ ማለት ነው ነክቶ የመሸ ይመስለኛል በስማ የጉርቀንቶ ላይ መሸ ይባላል ብቻ ይሄ ሰውዬ እንዴት ነው የረዳችሁ ግን እሱ የረዳብን ምክንያት ልጅቱንም ያገባትን ሚስቱን እዛው ቦታ ላይ ነው ያገኛት እና እንደ እርዳታም ሳይሆን ራሱን ያስከብራል ታውቃለህ ላይክ አሁን አባወራ እንደመባል አይነት ነገር እና በጣም ግዙፍ ነው ካየናቸው ሰዎች ቁጡ ነው ወደ ሌላ ቦታ አሳልፎም ሲሰጠን እኛን ሲያስረክበን አደራ ብሎ ነበር የሰጠን ግን እዛ ቦት ከሱ ከወጣን በኋላ ተገርፈናልም ምግብም ተከልክለናል እኩለ ሌሊት ላይ ይመጡና ወደ ላይ ምናምን ይሉብናል ላያችን ላይ ይጠጣሉ በጣም ይጠጣሉ እንደዚህ የሚጠጡት ደግሞ አረቂ ነው እንደዚህ እንደኛ እንደዚህ የተሻለ ነገር እንኳን እዚህ ኢትዮጵያ ላይ እንደሚጠጡት የተሻለ ነገር አይጠጡም አረቂ ነው አረቂ ደግሞ ከባድ ነው አረቂ ያበሻውን አረቂ ነው ወይስ አረቂ እዛ ይወጣሉ እሱ ምንድነው የሚነዳቸው እነዚህ ሰዎች ሰይጣን ነው የሚነዳቸው ማለት ብር መጠየቅ አንድ ነገር ነው ፈጣሪን አያምኑም አንደኛ ነገር ፈጣሪን አያምኑም እንዴት አወቅሽ ፈጣሪን እንደማያምኑ አንድ እናት ተንበርክካ ቪዲዮ አብረታ ስገዝት ሙስሊሞችም ከሆናችሁ ክርስቲያኖችም እንዲሁም የተለያየ እምነት ካላችሁ በእምነታችሁ ሲባሉ እምነት ምንድነው what ሚሉ አሉ እንደዛ የሚናገሩት ነገር አለና መስቀልም የላቸው እንዲሁም ደግሞ ሙስሊም ናቸው እንዳትለው አይምሉም በዛ እና ወደዛ ያለ ሰው አሁን አብዛኛው ሙስሊም ነው የሚባለው ግን እምነት ቢኖራቸው በተለይ ሙስሊሞች አሁን ሁሉም ቢሆን ሩህ ነው አይደል እምነት ያለው ሰው በእምነቱ ሲጠራ እንትን ይላል እና እነዛ ደግሞ አረመኔ ጨካኝ የሚለው ቃል አይገልጻቸውም ሶ የቱ ጋር ነው አመለጥኩኛል እኔ ገብቼ እንኳን እዛው ከተማው ገብቼ ከነሱ እጅ ወጣል መሰለኝ ገብቼ እዛው ሻዋሮ ስጄ እዛ ሰው አግኝቼ ምናምን ነገር አበሻ ያያየው ደና ሰው ያያየው እንኳን ከነሱ እጅ ወጣው አይመስለኝም ነበር እና ደግሞ ቢያንስ እስከ ሳምንት ምናምን ያቃዠኛል ሬሳ ማየት የተራመርኳቸው መንገዶች ድጋሚ ሄዳቸዋለሁ ለሊት በዚህ ይሩጡ በዚህ ያምልጡ ሲሉ ነው የሚያጥሩት
አረ ያዙሽ መቱሽ ሲባል እዛ ከገባው በኋላ አንዲ ሴት አረብ ሀገር ስገባ ወይም ወንድ ልጅ ተቀልቦ ድኖ ሰውነቱ አገግሞ ነው ወደ ስራ የሚገባው። እኔ ደግሞ በ3 ቀን ነው ስራ የገባሁት። ምን ነው ያው የሚቀበል ሰው ትንሽ እንትን ይላል። የራሴ የሆነ ሰው አስተማማኝ የሆነ ሰው የሚጠግን ሰው መሆን አለበት እና እዛ ቦታ ላይ ደግሞ ላይኖርህ ይችላል። ሰው ከስንት አንድ ነው ሰው የሚኖርህ እና እኔ ስገባ ገባሁኝ። በ3 ቀኔ ስራ መጣልኝ። ግዴታ ደግሞ ከዛ ጋር የተያዘ ብር ስላለኝ ውጭ ላይ ያን ብር መክፈል መቻል አለብኝ። ቤተሰቦችሽ ከፍተው የሚሸጡትን ነው የሸጡትን ሳይሆን እዚህኛው ደግሞ ያኛው የሚሸጡት መንገዱ ላይ ስቀጠቀጥ የተከፈለው ነው። ደግሞ እዚህ ጋር ሲረከቡ ደግሞ እነዚህኞች አረብ ሀገር ያሉ ሴቶች ይከፍሉና እኔን ይወስዱኛል። ያን ብር ደግሞ እኔ መክፈል አለብኝ በሰላም ስላስገቡኝ ማለት ነው። ዘመድም የእናትህም ልጅ ይሁን ይቀበልሃል። እንደዛ ሲሆን ልክ በ15 ቀኔ ምናምን ታመም የወጣው ከስራ ቦታ ማለት ነው። በ15 ቀኔ ወጣው። እዛ ሀገር መስመር ሲም ማለት ሸሪሃ ይባላል። ሸሪሃ የሚወጣልህ እኛ ኒቃማ ስለሌለን ኒቃማ ባላቸው ሰዎች ነው የምናስወጣው። እና እኔ ኒቃማ ባለ ሰው አስወጥቼ ነው ሲም ያስኩት ታውቃለህ። ያንን ሲም አዘግተው ራሳቸው አስከፈቱት እኔ ታምሜ ስገባ። ከዛ እሷ እኮ ተይዛ ገባች፣ ኢትዮጵያ ገብታለች እኮ ታምሜ ተኝቼ የሚጠይቀኝ ሰው አጥቼ ባዶ ቤት ተዘግቶብኝ ፍሪጅ አለ፣ ፍሪጁ ውስጥ የሚጠጣ ውሃ የለም ነው የሚለ መወለዴንም የሆነ ከመንገዱ በላይ የተጎዳውበት እኔ እዛ ቦታ ላይ ነው። 1 ብር ዋጋ አላት እዛ ቦታ ላይ። እርቦኝ ጣምቶኝ ታምሜ የሚያሳክመኝ ሰው አጥቼ ታኝቼ ጨርቅ ሁኜ የተገኘሁት ታውቃለህ። ሲያገኙኝ በቃ መናገር አልችልም፣ አፌን መክፈት አልችልም። ሰውነቴን ከስር እንደዚህ ሲያነሱት ርሷል ታውቃለህ። ከመቼውም በላይ የጎዳኝም የተሰማኝም። እነማን ናቸው ያነሱሽ? የሚያከራዩ ሰዎች አሉ እና አበሻዎች ናቸው እዛ ቦታ ላይ የሚኖሩት። እዛ ሀገር ሰዎች የዛ ሀገር ዜጋም ቢሆን ቤቱ ይከራዩታል። የኛዎቹ ተከራይተን አንድ ላይ እየኖርን ሙሉ ወጥተዋል ለስራ ታውቃለህ። እኔ በዛ በወጡበት ሰዓት ነው እኔ የገባሁት እዛ ቤት ውስጥ ባዶ ቤት ውስጥ እና ስገባ ሰው የለም። ከዛ ግማሹ ተይዛ ኢትዮጵያ ገብታለች፣ ለቤተሰብም የተባለው ተይዛ ኢትዮጵያ ገብታለች፣ ስልኬ ጠፍቷል፣ ማግኘት አይችሉም፣ እዚህ ቦታ ብለው ወጥቶ መፈለግ አይቻልም፣ መቼም ህገ ወጥ ናቸው ሁሉ። ታምሜ እዛ ቦታ ላይ ነው ደምን ባሚያለቀስኩት የተጎዳሁትም ያዘንኩትም የተከፋሁትም። በቃ ዙሬ ማሰብ የማልፈልገው ሁላ እሱን ነው። ከምታስበው በላይ በጣም ከባድ ነው ታውቃለህ። ራብህም እኔ ዋጠምም አግንቶኛ አያውቅምና መንገዱን ስናልፍ እርቦኛል፣ ጠምቶኛል አይደል። ዳቦ ምንም አትይዝም። ወር ሙሉ እንትን ስትል ባረፍክበት ቦታ ላይ ነው እንትን የሚጣለል እንደ ውሻ እንደሚባል ውሻ ማለት ነው። እንደ ሰው ልጅ አይደለም። ያን ነገር ማለፍኩ ብለህ ደግሞ ገባው ስትል ድጋሜ ሌላ ነገር። እዚህ ቦታ ላይ ቤተሰብ ወደዚህ ብር መላክ አይችልም። እዛ ጋር ኦቨር ነው ብሩ ታውቃለህ። የዛ ሀገር ብር ወደዚህ ነው እንጂ የዚህ ሀገር ወደዛ አይሰራም። እኛ ጋር ሰዎች አነሱሽ። ከዛ ቦታ ላይ ያነሱኝ እንደ አጋጣሚ ስራ ተባጥሮባት አንዲት ሴት መጣች እዛ ቤት እና ስትመጣ እንደዚህ ታውቃለህ እንደዚህ እየተሳኩ ነው ወደ በር ሄድኩት ሰው እንዲያይ ማለት ነው እንዳልሞት። እና ቤት ላይ የሚበላም የለም የሚጠጣም የለም። 3 ቀን 4 ቀን ድረስ ደህና ነኝ ማለት መናገርም እችላለሁ፣ ግን መውጣት አልችልም፣ ህገወጥ ነኝ፣ እያዛለሁ። እና ምን ሰራሽ የሚባል ነገር አለ። ያንን እሳት በረሃ አልፈህ ሂደህ ግዴታ ሰርተህ የሆነ ነገር ተለውጠ ማሳየት አለብህ። እኔ ደግሞ እልህ አለብኝ ታውቃለህ። ሰርቼ እንዴት ሳላሳይ ተይዤ እገባለሁ የሚል ነገር እና በሰዓቱ ገና ሳልደክም ወጥቼ መስራት እችላለሁ፣ ወጥቼ ገንዘብ ማግኘት እችላለሁ። ግን እዛ ቦታ ላይ ሙቼ እንዳልቀር ወጥቼ ነገ ጧት ትልቅ ቦታ ላይ ደርሼ እንዳዩ ቤተሰብ ከዛ ቦታ ላይ ተሰቤ ወጣሁ ማለት ነው። እንደዚህ በደረቴ ማለት ነው። ልክ በሯ ላይ ስደርስ እንደዚህ እጅን ሲዘረጋ እሷ እየሮጠች መጣች ማለት ነው። ከዛ ቦታ ላይ አስነስታኝ በሰው አችልምና በሷ ኒቃማ ያለ ሰው ነው እዛ ቦታ ላይ ማሳከምም ሆነ የፈለግከውን ማድረግ የምችለው ኒቃማ ያለው ሰው ነው፣ በህግ የሄደ ሰው ማለት ነው። እና በህግ ያለው ሰው ፈልጋ ከአንድ አይሉ 2-3 ሰው ፈልጋ ነው ከዛ ቦታ ላይ ያስነሳችኝ ታውቃለህ። እና ወደ ሆስፒታል ከታ ተደብቄ ከዛ ታክሜ ቆምኩኝ። ማይቆም የለም። ያንን ሁሉ ነገር አልፌ ድጋሚ ሌላ ነገር ውስጥ ነው የገባው ታውቃለህ። ከዛ ደግሞ እንደዛ ሙኜ እየታመምኩኝ ግዴታ መስራት አለብኝ። ከሰው በቃ ሰው ልጅ ፈልጎ ሲያደርግልን እንጂ መለመን በጣም ነው የሚከብደው። የሰው ፊት ማየት በጣም ከባድ ነው ታውቃለህ።
ሰው መጠየቅ በጣም ነው የሚከብደውና አይዞሽ ሀበሻ ለሀበሻ አይተዛዘንም ማለት ነው። ቢተዛዘንም እዛ ቦታ ላይ ገንዘብ ያገኛል። እንግዲህ ያው የሚቀጠቅጥህ ለገንዘብ ብሎ ነው አይደለ? እዚህም ጋር ያለው ሰው ደግሞ ለገንዘብ ነው ደፋ ቀና ብሎ እዛ ቦታ ላይ የደረሰውና የራስህም ሰው እንኳ ቢሆን እዛ ቦታ ላይ ማንም ሰው አይም ዘመድ ሊኖር ይችላል፣ ግን ዘመድ ይኖርሃል፣ ብዙ ሰው ይኖርሃል፣ ጓደኛም ይኖርሃል፣ ግን ስታገኝ ነው ሁሉም የሚፈልግ። ከፍታ ላይ ከፍ ስትል ያጅቡሃል ታውቃለህ። እኔ ያንን በሽታ አልፌ እንኳ ቆሜ ከሄድኩ በኋላ ብዙ ሰው ፈላጊ የበዛ ታውቃለህ። እንደዛ ሲሆን ሰው የለኝም ነበረ፣ ማቀውም የለኝም፣ ምደውልበትም ሰው የለኝም። እና ሰርቼ መለወጥ ስጀምር ይፈልጉኛልና ልክ ስራ እንደዚህ ይባጠላል። ስራ አንድ ቦታ ላይ አትቀመጥም፣ ይባጠልብሃልና አጋጠመኝ ብዬ 6 ወር ሰርቼ ከዛ ያታልሉሃል ታውቃለህ። እና የ6 ወር ደሞዝ ማለት በዚህ ሀገር ቤት ያቆምልሃል። እና 6 ወር ሰርቼ ደሞዜን ቀማችን አባረረችኝ። ማን? አረቢቱ። ለምን? አንዳንዴ እንደዚህ ናቸው። ትክክለኛ አረብም ላይ ሆኑ ይችላሉ። ስደተኛ ሆኖ የኖሩ እና እዛ ሀገር ላይ ክፉ ይሆናሉ ታውቃለህ። እና ስኖርባት ሽሻም ምናምን ይስባሉ። ልጆቿም እሷም ማለት ነው። እና ትልቅ ነች፣ ትልቅ ሰው ናት። እና እንደዚህ እንደ ሴቶቹ እንኳ አበሻ ጋር አታገናኘኝም። ምንድን ነው ከዛ ቦታ ላይ ያስወጧታል፣ ሌላ ስራ ይሰጧታል ብላ ስለምታስብ እና 6 ወር ሰራው። ስሰራ ጠዋት አታክልት እንደዚህ አስተካክላለሁ ታውቃለህ። እንደ ሴት ዕቃ ምናምን አይደለም ማጥበው እኔ አታክልት ግቢ ላይ ያሉ አታክልቶች ከሽፋለሁ፣ ውሃ ጠጣለሁ በሌሊት ተነስቼ። ስታሳጥብ አንድ አረብ በሳምንቱ በ5 ቀኑ ያሳጥባል ቤት። በየ3 ቀኑ ነው የምታሳጥበኝ። ፎቅና ምድር ነው፣ በየ3 ቀኑ ነው የምታሳጥበኝ ታውቃለህ። ከዛ እንደዛ ሙሉ ከብዶኝ እንደዚህ ለሰው ለደላላም እንደዚህ ስናገር ወደ ቤተሰብ አዙሮ የሚናገሩ ጠግባ ቲክታክ ላይ እየዘለለ ይላሉ ወደ ቤተሰብ። እና ቤተሰብም ባይዘዌ ብዙ ህልም ነበረኝ። ዛሬ እዚህ የደረስኩበት ህልም ስላለኝ ነው። ታይ እንደው እሱ ነገር ያዋጣኛል ነው የምትይው፣ ታይ ባክሽ ይላሉ ቤተሰቦች። አባቴ ጭራሽ አኩርፎኝም ሁሉ ነበረ ሚዲያ ላይ ታየች ሲባል። አረብ ሀገር ያለች ሴት አብዛኛውን ራሳቸውን ደብቀው ነው የሚሰሩት ቪዲዮ ቲክታክ የሚጠቀሙት። ለምን? ቤተሰብ ስለሚቆጣ ያፍርብናል ቤተሰብ ስለሚሉ። ከዛ ደግሞ ገንዘብ አንሰጥም ልክ 1 ወር ስትቀመጭ ነው ሲሉ፣ ወይ ገንዘቡን እኮ አውጥተው እያጠፉት ነው፣ ለሰው እየተላከ ነው የምትባለው። የሰው ሁላ ልጅ ይህን ቤት ሰርታ አቁማ አንቺ ትባላለህ በቤተሰብ። ቤተሰብ ተስፋ ሲቆርጥብህ ያኔ በራስህ ተስፋ ትቆርጣለህ። ያን ሁሉ ነገር እንኳ አልፈ መጠ ቤተሰብ ተስፋ ባንተ ይቆርጣል። ከኔ ኋላ የሄዱ ልጆች ቦታ ሲገዙ የከሌ ልጅ ቦታ ገዝታ አንቺ እንዴት እስካሁን ድረስ ምን ነው ባልወለድኩሽ? አንቺ ያለሽበትን ነገር አይረዳም። ማንም ሰው አንተ ያለበትን ነገር አይረዳም። ቤተሰብም ቢሆን እንዲህ ነኝ ብለህ ለማስረዳት እላፊ እኮ ሞትና ሽረት ላይም ልትሆን ትችላለህ። እኔ እንደዛ ሁኜ ታመሜ ለቤተሰብ አልተናገርኩም ታውቃለህ። 6 ወር ታዲያ ውጭ ስትባይ ምንድን ነው? አልከሰስሽም? አልጠይቅሽም? አልተጣላሻትም? ማንን ትከሳለህ? መክሰስ እኮ አይቻልም፣ አገሩ የነሱ ነው። እኔ ህገ ወጥ ነኝና ለምንድነው በየወሩ ያልወሰድሽው አንቺ ደሞዝሽ? አንዳንዴ ማዳሞች ከተመቹህ አሪፍ ቤተሰብ ከሆኑ ሰርተህ እስከ 10 ወርም ተቀምጦ ሊሰጡ ይችላሉ። ተመችተሽ ነበር እሷ? አረ በጣም ነበር የምትመቸኝ። ማለት እኔ ስራው በጣም ከባድ ነው ታውቃለህ። በጣም ነው የሚጎዳኝ። 2 ስራ ነው የምሰራው። ለጽዳት ተብዬ ነው ሄድኩት። ለጽዳት ተብዬ ሄጄ ግቢ እንደዚህ አታክልት ምናምን አስተካከላለሁ፣ ከሽፋለሁ ምናምን ነገር እና ገጠር አለ እናቷ ጋር ማለት ነው። ሲሄድ እንጨት እፈልጣለሁ ሁላ ገጠር እናቷ ጋር ሄጄ እንጨት እፈልጣለሁ። የሆነ እንትን ክብ ነገር ነውና እዛ ውስጥ ነው እሳት የሚነደው ምናምን ነገርና እንጨት አለ። እንጨት ሁሉ እፈልጣለሁ። በፊትም ጠንካራ ነኝ ብያለሁ አስተዳደጌና እንደዚህ አይነት ነገር አይከብደኝምና እጄ የሴት እጅ አይመስልም ነበር። ስንጥቅጥቅጥቅ ብሎ ባልዚን ይቆርስ ነበር ውስጡ። ክሎሮክስ የሚባል አለና በሱ ነው የሚታጠበውና ስታረግም አይለይም። እንደ ውሃ ስለሆነ ድፍት ስለሆነ የምታረገው ያ ነገር ሲነካ ሰውነት ይሰነጣጠቃል። እና እንደዛ ሰርቼ
ተጣላን። ደሞዝ ስጭኝ አትስጭኝ በዛ ተከራከረን። 6 ወር ሲሞላኝ እንግዲህ 6 ወር ሞልቶኛል። ክፍያ መክፈል አለብኝ። እንደዚህ ከሰውም ተቀብያለሁ። እንደዚህ የመጣሁበትን አልከፈልኩም ምናምን ስላት ከላም ያን ያክል ቋንቋ ማለት ነው አልችልም ነበር። እንድለምድ አድርጋኛለች ሴትየቱ። ለዛ ነው የወደድኳት። እና ልክ እዛ ወሩ ከሞላ በኋላ ስጭኝ በዛ አንድ ሁለት ሴትየቱ ማንቋሸሽ ጀመረች። ልጅቱ ሽሻ ተስባለች እና ማንቋሸሽ ጀመረች። ሀበሻ እንደዚህ እናንተ ሲጀመር ምናምን ነገር መሳደብ ጀመረችና ብድግ አረኳት ልጅቱን። እንደዚህ ሰውን ይሄንን ልብሷን ኮሌታና ኮሌታዋን ይቺ ብድግ አረኳት። ገንዘቡን ብታስቀሩት አላችሁ እንጂ አትስደብኝ አልኳት ማለት ነው። ያመጅሉን አለችኝ። እብድ ናችሁ እብድ አለች ማለት ነው። ያመጅሉን የሐይዋና በቃ ዝቅጥ አድርገው ነው ሲሰርቡ ማለት ነው። እንደዛ ሲሉ ልክ ክላሴን ቆለፍኩና ልብሴን ማደራጀት ጀመርኩና አመጣችና 5000 ሪያል ፊቴ ላይ ወረወረችው። ከዛ ልቅም ማረኩና ፊቷ ላይ ወረወርኩት። ያ ምንድነው የተስፋ መቁረጥ አይነት ስሜት የለም። አረ ከዚህ በኋላ ሰርቼ ይሄን ያክል ገንዘብ ከተከለከልኩ ሰርቼ ካሁን በኋላ አልቆይም ነው ተይዤ እገባለሁ። አውጣታ ስለምጥለኝ የምሸሽበት ሰው ስለሌለኝ አስወጣታ ትጠለኛለች። በቃ ስንት ሪያል ነበር የሚያስፈልገው? ስንት ሪያል እንግዲህ በወር የምሰራው 1000 ሪያል ነው። 1000 ነው ያስቀረችብሽ እንዴ? 6 ወር 1000 ሪያል ነበር በወር የገባሁት ስገባ ማለት ነው። ከዛ አተክልትን ስትጨምርልኝ 5 አረገችልኝ። እሺ 5 አረገችልኝና ከዛ ባህሪ ካለሽ ከ2 ወር በኋላ 2000 አለችኝ። ከዛ 4 ወሩን የሰራሁት በ2000 ነው። ኦኬ እሺ 2000 ሪያል ማለት እሺ ላይ 2000 ሪያል ሲባዛ በ4 8000 ሪያል ከዛ አንደኛው 1500 3000 ሪያል 12000 11000 ምናምን ብቻ whatever ከ11000 ግን 5000 ሰጠችሽ ማለት ነው። አዎ እንደዛ ነው። 11000 አጠቃላይ እንደዛ ነው የተቀጠርኩበት ብር ማለት ነው። ከዛ 5000 ሪያል 5000 ሪያል 6000 አስቀርታ ማለት ነው። አዎ ከዛ ሰጠኝ። ያንን ስወረውር ቀነሰችና 1000 ሪያል ብቻ ሰጠች። ጂሰስ እልኮ ግን ከዛ ሞኝ ልጅ የሰጡትን ይዞ ያለቅሳል ይባላል። የሰጡትን ሳይሆን ምንድነው መሰለ ያን ብር ይዤው ልገባ ነው ወደ ሀገር። ምክንያቱም ውጭ አውጥታ ከጣለችኝ ሰው ስለሌለኝ አንስቶ ይዞኝ ይሄዳል ሾርጣ። ለታስሬ ወደ ሀገር እገባለሁ ማለት ነው። ከዛ ያ ነገር ከሚሆንብኝ ገንዘቧን ለዋ ላይ ስመልስላት ምንድነው ልቧ ቢራራ ነው ገንዘቡን። ከዛ እንደዛ ሆነች። ልጅቱን እንደዛ አድርጌ አንቄ ባያስኳት ሰዓት አንቺ ብድነሽ እናንተ ሲጀመር ምንም ማለት ጀመረ። ሴትየቱ መጮፍ ጀመረችና ወንዱ ልጅ አውጥቶ ይሸኝሻለች። ውጪ ላይ አውጥቼ ከቆምኩኝ ካሜራ ስላለ እነሱም ይያዛሉ። ህገ ወጥ ስለሆንኩ ህገ ወጥ እንዴት አመጣችሁ ተብሎ በህጋዊ ነው ከዚህ ሀገር መውሰድ የሚችሉት። እና ምን ሆና ተጠቀመች። እኔ ደግሞ ልጅ ነኝ አላቅም። እና እሱ ይሸኝሻል አለችኝ በልጁ። እሺ አልኩና ሸበካ ማለት ዋይፋይ፣ በዚህ ሀገር ዋይፋይ የለኝም። ግዴታ ደግሞ እዛ የምትገናኘው በዋይፋይ ነው። ስልኬ ተቆርጧል እና ዋይፋይ የለኝም፣ ዋይፋይ ይሰርልኝ አልኩት ማለት ነው። ከዛ እየሄድን እያለ መሀል መንገድ ላይ ውረጅ አለኝ። ትንሽ ከሄድን በኋላ ማለት ነው ውረጅ አለኝ። በጣም ይጠጣሉ ብያለሁ እና በጣም ተላምደናል። ሽሻ ይስባሉ ታውቃለህ። ቤት ውስጥ ላይ ሽሻ ይጠጣሉና እንውዝ ያረጋቸዋል። እብድ ነው የሚያረጋቸው እና በዛ ሰዓት ማናይ ነው የሚወጡት። አንተ ላይ ብድማም እንኳን አይታያቸውም። ከዛ መሀል መንገድ ላይ ሲያወርደኝ ላልኩት ለምን ወርዳለሁኝ አልኩት ማለት ነው። እና የሆነ እንትን ሱስ የጎዳው ሰው ደግሞ የሆነ ድቅቅ ያለ ነገር ነው። በጣም ያነሰ ሰው ነው። በጣም ድቅቅ ያለ ሰው ነው። እና ተይዤ ዛሬ ከገባሁኝ አንተን የሆነ ነገር ሳላረግ አልኩኝ በጭንቅላቴ ማለት ነው። ከዛ ውረጅ ሲለኝ አልወርድም። ከዛ ሚሸዋር ጠራልኝ አልኩት ማለት ነው። ሚሸዋር ራይድ ማለት ነው። ሚሸዋር ሊያስቆምልኝ ሲወጣ ሎኬሽን የሌላት ሽማግሌ በትክክል እንኳን እንትን ማለት የማይችል ቦታውን የማያውቅ ሰው ነው ውረጅ አለኝ ማለት ነው። ልክ እሱ ወጥቶ ራየር ሲያስቆምልኝ የመኪና ቁልፉን ሸምጥጫ አወጣሁት። ከዛስ ይሄ መቀመጫ አለ አይደለ? ከመኪና እስራቸው የሚቀመጡበት ያንን ብድግ አድርጌ እስር ቁጭ አደረኩት እዛው ራሱ ወንበር ላይ ማለት ነው። ያ ምንድነው ቢያወጣኝ እንኳን አይነት ነገር ነው። እና ውረጅ አለኝ። ውረጅና ግቢ ሲለኝ ሰውየውን ስጠይቀው ሎኬሽን የማያውቅም፣ ሎኬሽን የለውም መኪናው፣ በሎኬሽን ነው የምትሄደው እና ዋይፋይ የለውም ሰውየው። ከዛ ልጅ እንደዚህ ነው ሲለኝ ከዛ አላህ ይሁንሽ ብሎ ሄደ። እሱ ሰውየው ሲሄድ እቃ ይዛ ነበረ። ያመረም ታዓሊ አለኝና ልብሱ እንደዋጣ ጠየቀኝ። ከዛ ላ አልኩት
ሩሂ አለኝ። ሌሽ ሩሂ ማብቃ አልፈልግም፣ መሄድ መውጣት አልፈልግም አልኩት። ተቀመጭ አለኝ፣ አስቀመጠኝ። ሌላም ሎኬሽን ያለው መኪና ሊፈልግ ማለት ነው። ልክ ሎኬሽን ያለው መኪና አስቀምጦ ብሩን እንትን ብዬ 1000 ብር ብቻ ነው እንግዲህ የሰጠች ሴትየቱ ብያለሁ። ያችን ብር ይዤ ልክ እዛ ቦታ ላይ ካስገባኝ ገንዘብ የመቀበል እንትን ልጠቀምባት አልኩኝ ማለት ነው። ቁልፉን ገባሁኝና ሰውየው ጋር ልብሴን አውጥቼ መኪና ውስጥ ገባሁ። ሎኬሽን ያለው መኪና መጥቶልኝ ማለት ነው። ልክ ትንሽ ረመድ እንዳለ እጁን እያውለበለበ መጣ ማለት ነው። ከዛ ሲመጣ አቆምለት። ከዛ ሲያቆምለት ያመሬም እንቲ ኮይስ እንቲ ሀበሻ ሚያ መደለል ጀመረ። ታውቃለህ ሀበሻ ጥሩ ሰውና ሀበሻ ምናምን በቃ እንደዛ ሲያንቋሽሸኝ የነበረው ቦታ ሲሰጠኝ ጀመረ ማለት ነው። ከዛ ሲሰጠኝ ምን አደረኩኝ እኔ ያላ ያወለት ጅብ ፍሉዝ አልኩት። ምን ማለት ብር ስጠኝ አልኩት። ኦኬ ከዛ ሌሽ እስቲ የሆነ መንተባተብ አይነት ነገር። ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የስቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። ያለችኝ 1000 ናት። እሷንም ደግሞ የምጠቀመውን ታውቂያለሽ እና እንዴት አድርጌ ነው የምሰጥሽ ምናምን አለኝ ማለት ነው። ከዛ ሲለኝ አይ እንደዛ ከሆነ እኔም ቁልፉን አልሰጥህም አልኩት ማለት ነው። አስይዝሻለሁ አለኝ። ሾርጣ ጠራለሁ አለኝ። ጥራ አልኩት። ጥራ አዎ፣ ምክንያቱም ስለሚያዝ እሱም ከዛ ቦታ ላይም ካሜራ ስላለ ከዚህ ገለል አርጋት ነው ያለችው። እና ልክ እንደዛ እያለ 1500 ሪያል ሰጠኝ። ቁልፉን መኪናው ስራ አውጥቼ ሰሰጠው። መኪናዬ ገብቼ ሂጂ መኪናው እስኪሄድ ድረስ እየሰደበኝ ነበር። ቁልፉን ከሰጠው በኋላ ማለት ነው። ገባሁኝ። ልክ ስመጣ ምንድን ነው የምትፈልጊው ሲለኝ ያበሻ ኮንዶሚኒየም አይነት እንደዚህ ማለት ነው የምንኖርበት እና ኢማራት ይባላል ስለው ልትኖሪ ምናምን ሲለኝ የሆነች ቲክታክ ላይ ማቃት ሰው ነበረችና እሷ ጋር የት ነሽ ምናምን ነገር ስትለኝ እዚህ ቦታ አብርቼ ሸበካ ማለት ነው በልጁ እዚህ ቦታ ነኝ እና መተሽ ብትወስጂ ምናምን ነገር ስላት ችግር የለው እመጣለሁ ብላ እቤት ነበር ያለችው ስራ ፈታ። እሷ መታ ወሰደችኝ። ልክ ስትወስደኝ በሁለት ቀኔ ከዛ ቦታ ላይ ብሪቱን ሳላጠፋት ገንዘቡን ወደትም ሳልሰጥ ቤት ተከራየሁበት። ያበሻ ቤት በምን በሰውነቴ በኔነቴ እዛ ቦታ ላይ ሲያስገቡ ውክልና ያስፈልጋል። በዘመን ነው የምትገባው። ይቺን እንደዚህ ትንጥዬ ናት። ይቺን የምታክል ክላስ ተከራየሁ። ተመላላሽ ስራ ገባሁ። የሆነ ራሴን ማጠንከር ጀመርኩ ታውቃለህ። ከዛ በዛ የተከራይ 1000 ሰጣሁኝ። $1000 ሪያሉን ሰጣሁኝ። 1000 ሪያሉን ከሰጠው በኋላ ኪራይ በስነ ስርዓት እንትን ማለት ጀመርኩ። ሰዎቹን ስጠይቅ የሀገሬ ሰው ናቸው። ከዛ የሚቸግርሽ ካላለን ምናምን እያሉ ምንም ዕቃ የለኝም ስገባ ከነሱ መጅልስ አንድ መጅልስ አለች። እሷን መጅልስ ሰጡኝ። ትንሽዬ ፎጣ ሰጡኝ። መተኛ ጀመርኩ። ልክ በሁለት ወሬ ሙሉ ግጥም አድርጌ መጋረጃ ሰቀልኩኝ። ቤቴ መስኮቱ ክፍት ነው። ዝም ብሎ ወና ቤት ነው የሚመስለውና አልጋ ገዛው፣ ፍራሽ ማለት ነው። ፍሪጅ ገዛሁኝ። ከዛ እንደዛ አደረኩኝ። እያረኩኝ እያለ የቤት ዕቃ ሟላው። ከዛ ተመላላሽ መስራት ጀመርኩ። ከዛ ወደ ሀገር ቤት ገንዘብ መላክ ጀመርኩ። እንደዛ ሲሆን ከዛ ቲክታክ ላይ በጣም እውቅና አገኘሁ። ምን ያላክሽ ፍሪጅ ማለት የገዛሽው? ተመላላሽ ስራ ሰራለሁ። ተመላላሽ ማለት አሁን ማታ ላይ በስትሪም እጫወታለሁ። ጠዋት እነሳና ማላዳ ደግሞ ጽዳት እሄዳለሁ። ሰው ቤት ማለት ነው። ሰው ቤት ፖሊስ ቢይዝሽስ? እንግዲህ ከያዘኛ ዘይ ነው እድል ነው። እኔ ያጋጥሙናል ምናምን ነገርና ሾልከን ነው ምናመልጠው። ሰዎችም እንዲጠፋ ያደርጉሃል።
ምክንያቱም ሚሽዋሮቹ ህገወጥ ሰው ስለያዙ ከነሱ ነው ምን ይያዘው ስንያዝ ማሟላት ጀመርኩ ቀይን ምናምን ከዛ ፋሚሊ ማፍራት ጀመርኩኝ ኦዲየንስ መያዝ ጀመርኩኝ ምናምን ነገር ይሄ የዛሬ ስንት ዓመት ነው ይሄ ሀፕን ያደረገው ይሄ እንደዚህ የሆነው እንግዲህ 4 ዓመት ነው የተቀመጥኩት ሳውዲ አረቢያ ገና እንደሄድኩ ነው ይሄ ነገር የተፈጠረው ዓመት ሳይሞላኝ ማለት ነው ሶ እዛ ሄደሽ ቲክቶክ ምናምን ጀመርሽ ማለት ነው በሰባት ወሬ ምናምን ነው ቲክታክ የጀመርኩት እንዴት መጣልሽ አይዲያው እንዴት መጣልኝ መሰለህ በፊት ውዝዋዜና ሙዚክ መስራት እፈልጋለሁ ህልሜ ነው እና የሆነ አርቲስት ፊልም መስራት ምናምን የሆነ በቃ ያስደስተኛል በፊት እኔ ልጅ እግር ኳስ ተጫዋችና ሃንድቦል ተጫዋች ነበርኩኝ በአካባቢ በቃ በእንደዛ አይነት ነገር ነበር እኔ የምታወቀው ማለት ነው ያ ነገር ደግሞ እዛ ቦታ ላይ እንትን ስለማይል ሚዲያ መጠቀም ቲክታክ ከፈቼ መጠቀም ውዝዋዜ ቪዲዮዎችን መልቀቅ ጀመርኩኝ የባህል ዝም ብዬ በየቦታ ያሉትን የባህል ሙዚቃዎች መጨፈር ውዝዋዜ ማለት ነው ልክ እንደዛ ያረኩ ላይቭ ስትሪም መጠቀም ጀመርኩ ስልስል የቀጠሮ ጌም አዘጋጀሁ ከዛ በትንሹ የቀጠሮ ጌም ተዘጋጀልኝ ያችን አደረኩና ደግሞ ከማጋር ከዚሁ ኢትዮጵያ ካለ ስቲመር ጋር አደረኩኝ ልክ ስንጫወት ያችን ያመት ነው ምናምን የቢክራይን ዘጋውባት በጌም መጀመሪያ ላይ ጌም ብር ይገኛል ግን በቲክቶክ ጌም መጀመሪያ ላይ እኔ ላይቭ ስትሪም ስጠቀም እስከ ዓመት ምናምን አላቀም ብር እንደሚወጣ ለሰው ነበር ማወርደው እጫወታለሁኝ ማወረድ በጣም ነው ደስ የሚለኝ ሌቭል 34 ነው ምናምን ነኝ አሁን ላይ ስንት ሌቭል ነው ያለው ሌቭል እስከ 40 ምናምን አለ ኦቨር እስከ 40 ምናምን 40 ማውረድ ደስ ይላል እንዴ አንበሳ ወረደ በጣም ነው ደስ የሚለው ለሰው ስሜታዊ ትሆናለህ ታውቃለህ ሰው ሲጫወት የሆነ በቃ እንትን ስሜት አለው አንተ ስትጫወት ካንተ ጎን ሆኜ ማጫወት ከሆነ ያ ሰው ከተሸነፈ የሆነ በቃ ራሴን ማጣ አይነት ነገር ነው የሚሰማው ለዛ ነው ሰዎች የሚያወርዱት አንበሳ ለዛ ነው የሚያወርዱት እና ደግሞ እኔ እንደዛ ነኝ አረብ ሀገር ነው አይደል ምንኖረው ጥንካሬ በጣም ነው የሚስባቸው ታውቃለህ አረብ ሀገር ያሉ ሴቶች በጣም ሰፖርት ያደርጉኛል አረብ ሀገር ያሉ ሴቶችም እዛ ቦታ ላይ ያን ያክልም ባይሆን እንኳን ሌላ ሀገር ያሉ አሜሪካ ምናምን ያሉ ሰዎች ሰፖርት ያደርጉኛል ይደግፋሉ ብዙ ጊዜ አሜሪካ ሀገር ያሉ ኢትዮጵያውያን ሴቶቹ በተለይ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋሉ ሪሌት ያደርጋሉ አንዳንዶቹ ከዛም ይሄዱ ስላሉ አሜሪካ ነገር ስቃያቸውን ከሌላው ሰው በተለየ መንገድ ይረዷቸዋል እና ይደግፉሽ ነበር አሜሪካ ያሉ ኢትዮጵያውያን አዎ ይደግፉኛል እኔ እኮ ሰፖርተሮች እነሱ ናቸው ሰፖርት የሚያደርጉኝ ወደ 4 ምናምን ጊፍተሮች ነበሩኝ ሰፖርት የሚያደርጉ አንዳንድ በመልካምነት አንዳንድ ደግሞ የሆነ ነገር ፈልጎ ሰፖርት የሚያደርግሃለ ወዶሽ ምናምን ይፈልግህና ወይም የሆነ በቃ እንትን ይልህና ሰፖርት የሚያደርግ ሰው አለ አይደለ ምን ነው የምትያቸው እነሱ ልጅ ነኝና እሳደባለሁ ከዛ በሁለት ቀን ይጠፋሉ ወድሻለሁ ሲሉሽ ምናምን ወድሻለሁ ብቻ አይደለም በቃ የማይባሉ ነገሮችን ይሉሃል ለምሳሌ እንግዲህ ብዙ ነገር አለ ብቻ እኔ ግን የተጻፉልኝ አሁን ደስ የማይሉ ለሴት ልጅ የማይባሉ ነገሮችን ለምሳሌ ለሴት ልጅ የማይባሉ ነገሮች ምሳሌ አሁን እኔ ሳውዲ አረቢያ ላይ ስኖር እንደዚህ እንደ ሴቶች ጡት ማስያዣ ምናምን አላረግም ነበርና አንስተሽ ላኪልኝ አይነት ነገር ተባላለህ ገባ አንዳንድ ሰው እንደዚህ ጅል የሆነ ሰው አለ በጣም ሴትነትን እንትን ዝቅ ለማድረግ የሚሞክር ሰው አንዳንድ ደግሞ ሰፖርት የሚያደርግህ አንተ እንድትወጣ የሚፈልግ አይነት ሰው አለ ገባ እንድትወጣ እንድትጠነክር በውስጥ የሚያስፈልግ ነገር እንኳን ካለ ሰፖርት አለው በቃ የሚል ሰው አለ እና እኔ አሁን ላይ ሴቶች ናቸው ሰፖርት የሚያደርጉ ወንድ የለም አያስቸግሩሽም እና ወንዶቹ አሁን ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ አብዛኞቹ ወንዶች በስሜት ማቹር ያደረጉ አይደሉም የሚያስጨነቃቸው ነገር አለ ስለዚህ ሴት ልጅን በቪዲዮ ሲያዩት በፎቶ ሲያዩት አምራችሁ በቃ ይሄ እንትን ብላችሁ እናንተም ያው እንግዲህ ወንዶም ላይም እኮ አይፈረድም አንዳንድ እንደዚህ የምር ብሎብሽ ስትፖስቺ ሲያይ በቃ ነፍሱን ነው የሚያጣውና ቴክስት አያስቸግርሽም እና በውስጥ መስመር አላይም እኔ ከዚህ በፊትም ለኦዲየንስ ወጥቼ እናገራለሁ እኔ አላይም ገብቼ አትልፉ አሁን ላይ ማናጀር ብቻዬን ስለምሰራ ማናጀር ሲይዝ ይገርማል ታውቃለህ እንዴት ነው ግን የሁሉ ሰው እንደዚህ እያወራሽ ታውቃለህ ፕሮሞሽን ይመጣልኛል አላየውም እዚህ ሀገር መጥቼ ማለት ነው ሶ እንዴት ነው ታዲያ ኮንታክት የምታደርጊው ኮንታክት ማድረገው ራሴ የምፈልጋቸውን ሰዎች እጄ ማዋራው ታውቃለህ አሁን ላይ ወይም ደግሞ በሰው ይመጣሉ እከሌን ፈልገን ነበረ ብለው በሰው እኔ ቅርብ ሰው ባለ ሰው ይመጣሉ
ታውቃለህ። እና ውስጥ ላይ የሆነ ጥሩም ደግም ኮሜንት ጥሩም መጥፎም እንደሚኖረው ልክ በውስጥም ደግሞ ጥሩም መጥፎም አለ ኢንቦክስ ላይ ማለት ነው። የሆነ በቃ አንተ እንድትወርቅ እንድትቆሽሽ ያልክ ሰው የሆነ ተራ እንደሆንክ ይነግሩሃል። በዛ ሰዓት የሚሰማ ነገር አለ። አንዳንድ ሰው መሰደብ ምንም የማይመስለው ሰው አለ። አንዳንድ ሰው ደግሞ በጣም ስሜታ የሚያደርገው ሰው አለ። ስላልኖርከው ስትሰደብ ያመሃል። ምን ነው ኑሬው በሆንና በተሰደብኩ። አንቺ ሰድበሽ አታውቂም? አልሳደብም። ምንም አልሳደብም። አሁን በገባ ቲክቶክ ላይ አታገኝም ስድብ። ኧረ ተይ እውነት። ስለ ፍቅረኛሽ ንገረኝ እስኪ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። ኧረ ተይ እውነት። አብራችሁ የሆነ ቪዲዮ ተሰሩት የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላብ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ቦይፍሬንድ አይደለም። ቦይፍሬንድ ሳይሆን ማንኛውም ሰው ኮላብ ያደርጋል። ድራማቲክ የመስራት ህልም አለኝ፣ ፍላጎት አለኝ። ቆይ ስለሱ ነገር ንገረኝ እስኪ። አሁን ብዙ ዩቲዩብ ላይ ቲክቶክ ላይ የተቆራረጡ ነገሮች ታያለህ። አሚን ላይክ ዩቲዩብ ላይም ሌላ ዓለም አለ። አንድ እንደዚህ አይነት ስራ የሚሰራ ልጅ ነግሮኝ በጣም 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 ለሀገሬ አዘንኩ። በጣም ሞራሌ ተከሸከሸ። ማለት ኮንቴንት ክሬተሮቹ ፍቅረኛሞች ሳይሆኑ ለዩቲዩብ ብቻ ፍቅረኛ መስለው ይመጣሉ። ከዛ ክርክራቸው፣ ግጭታቸው፣ ጠባቸው፣ ፍቅራቸው አብቆ ሌላ ሴት በመሃላቸው ያስገባሉ። ቲክር ይደራረጋሉ። እነዚህ ሰዎች ምንም አይነት ኮኔክሽን የላቸው። ኮኔክሽናቸው ለዩቲዩብ ብቻ ነው። ግን አረብ አገር ያሉ ሴቶች ያንን ቪዲዮ ያዩትና በጣም ይጎዳሉ። ራሳቸውን ስተው የሚወርቋሉ። ተጣሉ ሲባል ከፎቅ ላይ ሊወርቁ ይኖራሉ። ስራ ያጣሉ። ገንዘብ ይሰጣቸዋል። ልጆቹ በእነሱ ብር መኪና ይገዛሉ። በቃ ቪዲዮዎቹ ምናምን ሲታዩ አይን ያወጣ በቃ ተስፋ የሚያስቆርጥ ነገር ነው። ይሄን የኢትዮጵያ ሕዝብ ይወቀው አይወቀው አላውቅም። እኔ ግን የሰማው ቀን የእውነት ነው። በቃ ለዚህ ሕዝብ የመጨረሻ አዘንኩ። ይሄ ነገር እውነት ነው። ምን አለ መሰለህ፣ አሁን እኔ ሁለት ሰው ጋር ኮላብ አድርጌያለሁኝ። ኮላብ ሳረግ ፈልጌው አደረግኩኝ አይደለ? ከአረብ ሀገርም የመጣሁት ትሰሪያለሽ፣ ትለወጫለሽ። እኔ ጋር እንደዚህ አይነት እኔ አላቅም። ግን ደግሞ እስክሪብቶ መጻፍ አልችልም። ሰው ነው የሚጽፍልኝ። እከፍላለሁ፣ ይጻፍልኛል፣ እሰራለሁ። ስንት ከፍያለሽ ለስክሪፕት? ቲክታክ ከሆነ 3,000 ብር 4,000 ብር እከፍላለሁ። ዩቲዩብ ከሆነ እስከ 5 ካልተጻፈ ዩቲዩብ በሀሳብ ከሆነ ደግሞ አልከፍልም። እና አሁን ላይ እኔ ካፕል ሙድ እንደዚህ ፍቅረኛዬ ነው ፍቅረኛዬ ናት ብዬ አልመጣሁም። ምን ብለሽ ነው የመጣሽው? እኔ ስመጣ የመጣሁትኝ የስራ ባልደረባ ብዬ ነው ያስተዋወቅኩት፣ ስራ ለመስራት። እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ ማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደን እኔ እናንተን ያለ ፍላጎት ካፕል ያደርጋል። የማትፈልግበት ሙድ ውስጥ ይከታል። አሁን አንድ ቪዲዮ ብንሰራ ህዝቡ ለራሱ የሚመኘውን ነገር ይሰጠናል ነው የምትይው? በቃ አሁን አንተ እውነት ሶሻል ሚዲያ ተጠቃሚ ስትሆን ህዝቡ እኔ የምለው ኑር ነው የሚልህ። አንተ የምትፈልገው መኖር አችልም። አሁን እኔ ላይ አብዛኛውን እየተፈጠረ ያለው ነገር ልክ አንድ ሰው ጋር ኮላብ አድርገህ ስትለያይ እዛ ሰው ጋራ ለምን ከዛ ይከፈላል ኦዲየንስ ለሁለትና እዛና እዚህ ቲም ሆኖ ይጣላሉ። ገባ? ኦዲየንስ ማለት ነው። ይሄ ነው ክሬተሮቹን ያጓጓል። የሆኑ መንጋ ኦፍ ፒፕል እንትናን አግቢ፣ ከእንትና ጋር ነው መሆን ያለብሽ፣ ይሄን ነው መልበስ ያለብሽ፣ ይሄን ነው መጠጥ ያለብሽ፣ አንቺን እንወድሻለን፣ የአንቺ ሌብል እንደዚህ ነው እያለ እንደ ጣዖት ሲያመልክሽ ትደነግጫለሽ። ከዛ በትንሽ ጊዜ ደግሞ ይቀየርና ግልብጥ ብሎ አንተን ባመሰገነ ምላሱ አስገብቶ ይረግጣል፣ ያቋሽሻል፣ ዝቅ ያረጓል። እንደዛ ወደው የኔ እናት ደጊ ከፍ ያለ ቦታ ላይ ድረሺ ብለው ያሉ ሰዎች መልሰው ያዘግተዋል። አንዳንዴ የሰው ልጅ ብዙ ነገር ሲበዛበት የወደቀ እንጨት ምሳር ይበዛበታል አይደል የሚባለው? እና እንደዛ ነው። አንድ ሰው የሆነ ሊጥልህ ከሞከረ ይደረባል ሌላ ሰው። ገባ? ሶሻል ሚዲያ ላይ ህይወት መውጫ ሆኖ እያለ እንድትወጣ አይፈልግም። አሁን እኔ ግማሹ እኔ ወጥቼ የአረብ ሀገር ሴትን የሆነ ነገር በቃ እንዲያወጣ ይፈልጋሉ። ግማሹ ደግሞ እኛ እዚህ ተቀምጠን እንዴት እሷ እዛ ቦታ ላይ ብለው ይሰማቸውና ሲረግጡ ይሞላሉ። ፎቶዬን ይለጥፉና ምን ይላሉ? ይሰርባሉ፣ ቤተሰብ ያንቋሽሻሉ። ወላጅ ቤተሰብ ፎቶ ካለ ፎቶ የቤተሰብ ያመጣሉ፣ ይዘቀዝቃሉ፣ እንደዚህ ያንቋሽሻሉ። ገባ? ምን ይሰማሻል? አይሰማኝም። ለምን እንደማይሰማኝ ታውቃለህ? አላማ አለኝ፣ የወጠንኩት አላማ።
ለዓላማዬ እንጂ ለሰው ንግግሮች ቦታ አልሰጥም። ዓላማሽ ምንድነው? ዓላማዬ ሴት ልጅ ከፍ ማድረግ። ሴት ልጅ ነኝ አይደለ? ልትወርቅም ልትንገዳገድም ዝቅ ልትልም ትችላለች። በተለይ ደግሞ አረብ ሀገር ያለች ሴት የምትሰራውን ያክል ሞገስም ክብርም አልተሰጣትም። ገባ? በቃ ራሷን እንትን ለማለት ብላ እንደ ማንኛውም ሰው ዝቅ ብላ መስራቷ ዝቅ ነው ያደረጋት እንጂ ልክ እንደ ከፍታዋ ሰውን እንደማሳደጓ እዚህ ላይ ዩቲዩበር ቢሆን ቲክታከር ቢሆን ሁሉም በእነሱ ነው ያለው። እውነቱን ስነግርህ ጥቅማቸውን እንጂ የሚፈልጉት የእነሱን ከፍታ የሚፈልግ ሰው የለም። ለምንድን ነው እነዚህ አረብ ሀገር ያሉ ሴቶች ደክመው ያገኙትን ገንዘብ ለሰው የሚሰጡት? ያ ይሄ እብደት ነው እኮ ገባሽ? እኔ ብሬን እንዴት እንዳገኘው ታውቃለሁ። አንድ ሰው መጥቶ ቢጠይቀኝ ዋት እንዴት ለፍቼ እንዴት ተርቤ እንዴት ተጠምቼ እንዴት ተንከራትቼ እንዳገኘው ታውቃለሁ። ይገባኛል። አብዛኞቹ በውስጣቸው ሰው ያጣሉ፣ ሰው ይናፍቃቸዋል። በቃ የሆነ ኮኔክሽን ይፈልጋሉ። እዛ ቦታ ላይ ድስት እያጠቡ ሽንት ቤት እያጠቡ ሽሻ የምትነፋ ማደምን የእሷን ጩኸት እየሰሙ በዚህ ጋር የሆነ ሰው ሲናፍቃቸው እንደሆነ ይገባኛል። ግን ለምንድን ነው እንደዚህ የሚያደርጉ? በአንቺ ግምት? በእኔ ግምት እኔ እውነቱን ስነግርህ ሰው ተከትዬ አላውቅም። ድንገት ገባሁኝ ያለሁበትን ነገር ነግሬያለሁ አይደለም። ሰው የምከተልበት ሰው የማይበት ጊዜ ቀርቶ የራሴን ጎደሎች መሞላበት ጊዜ የለኝም ነበር። በዛ ላይ ልጅነት አለ። የሰው ልጅ ሆኖ ቦርቆ ከፍ ያለ ቦታ ላይ አድጎ ተንቦላቆ መኖር እያለበት እንደዛ ሆኖ ውጣ ወረዳ አልፎ የተራመደ ልጅ ሰው ሊከተል ሳይሆን ራሱ ያለውን ሂስትሪ ማውጣት ነው የሚፈልገው። ያ ነገር ለብዙዎቹ አስተማሪ ሊሆን ይችላል ብሎ ስለሚያስብ እና አብዛኛውን የሚከተሉት ምንድን ነው መሰለህ? እኔ ያየሁትም ነገር አለ። አረብ ሀገር ላይ ያለ ሴት ስራ ትፈታለች። ገባ? ስራ የምትፈታው ደግሞ በምን መሰለህ? አሁን ልክ እንደኔ ማደብ ታስወጣታለች። በዛ ሰዓት ለወር ለሁለት ወር ስራ ያጣሉ። በዛ ሰዓት ዩቲዩብን ቁጭ ብለው የሚያዩት የሌላ ሀገር ዜጋ ሳይሆን የኛ ነው ልጆች። ያ ምንድን ነው ሰፖርት ለማድረግ ውሸት እኮ እንደሆነ እኮ ይገባቸዋል። ታውቃለህ? በጣም ነው የሚያውቁት። ካፕልም እንዳልሆኑ እንዲሆኑላቸው ስለሚፈልጉ የሚያረጉት ነገር ነው። ገባ? ሁለተኛ ነገር ደግሞ አንድ ሰው ሊወጣ ሲል እዚህ ሀገር ላይ ኢትዮጵያ ላይ በቃ ሊጠራ ሲል ከፍ ሊል ሲል ያን ሰው ለማሳደግ ይሮጣሉ። አሁን ላይ ብዙ ቦታው ላይ የተሳተፈ ሰው ብትለኝ እንደ ማዳም ቅመም የተሳተፈ የለም። የወጣላቸው ስማቸው በመጥፎ ነገር እንጂ በጥሩ ነገር ስለማይወጣ እንጂ ይደግፋሉ። እኔ መጥቼ በጣም ህዝቡ ላይ አንደኛ ልሁን ብል ሳፖርት አድርገውኝ በቃ ፎቶን ሼር አድርገው አሁን አንቺ ይደግፉሻል። እኔ አሁን ይደግፉኛል። ግን ማድረግ የምፈልገው ነገር ቢኖር እነሱ የሚያስደስታቸውን ነገር ነው። ምክንያቱም ለምንድን ነው ከነሱ መሀል ስለወጣሁኝ እንደዚህ ካፕል ስለሆንኩኝ እንደዚህ ስለሆንኩኝ ሳይሆን የነሱ ስም እንዲጠራ ፈልጋለሁ። ፍምስናም ገንዘብም ጥቅምም ሀብትም አይደለም የምፈልገው። እኔ በአሁን ሰዓት የምፈልገው አረብ ሀገር ያለ ሴት ያላትን ግርማ ሞገስ ማንኛውም ሰው ማወቅ አለበት ነው። ዝቅ ብላ ስለሰራች፣ ለሰው ብላ ራሷን ስለገደለች፣ ሰው አኖር ብላ እንባዋን ስላፈሰሰች፣ እንደዛ እየተሉ እንደዛ በጥይት እየተመቱ እንደዛ እየተሰቃዩ የመጡት ጥይት እያለፉ ሳት ረመጥ እያለፉ የመጡት የሆነ ከፍታ ላይ እንደርሳለን ብሎ ነው አይደለ? ስለዚህ ተስፋ ሲያጡ አንዳንዴ ከራሳቸው በላይ ሰውን ይደግፋሉ። ሁለተኛ ነገር ደግሞ የኔ ሂስቶሪ ይቺ ልጅ የኔ ሂስቶሪ ነው የምትኖረው። እኔን አሁን አብዛኛውን የኔ ህይወት ነው የምትኖሪው በቃ ነው የሚሉት። ታውቃለህ? አንዳንዴ ላይ ብሌክ ሲስተማኝ ወጥቼ እናገርና አለቅሳለሁ ሁላ። ታውቃለህ? እዚህ ጋር አንዳንዴ የሚረዳህም ማይረዳህም ሰው አለ። የሆነ ዝቅጥ አድርጎ የሚያስብ ሰው አለ፣ ከፍም አድርጎ የሚያስብ ሰው አለ። አንተ በህይወት ምንም ነገር ሳሰራ እዚህ ከፍ ያለ ቦታ ላይ ደርሰ ሰው ግን ልክ እንዳየህ ነው የሚስልህ። እነዛ ለምን እኛን እዚህ ቦታ ላይ ተቀምጠን እሷ እዛ ቦታ ላይ ደረሰች ብለው የሚያስቡ ሰዎች ልክ ሰዎች ጋር ባዩ ቁጥር ምንድነው ይቺ እኮ ከዛ ጋር ከዚህ ጋር ይሉሃል አይደል? አንተ ግን ራስህን ነህ የምታውቀው። ካንተ ውጭ ፈጣሪ ነው የሚያውቀው። እና እግዚአብሔር ይመስገን እኔ እዚህ ለደረስኩበት እዚህ ላደረሰ ፈጣሪና የሚደግፉ ሰፖርት የሚያደርጉ ገንዘብ መኪና ምናምን የሚባለው ነገር አሁን ለሰው እንደዚህ የሚያደርጉት ነገር በጣም ሰው ከመውደዳቸው የተነሳ ነው። ታፍነው ያሉ ናቸው። ባዶ ቤት ነው መስታወት ያለ ፍላጎት መክፈት የማይችልበት ሀገር ውስጥ ነው። የራሴ ሀገር ሰው ፊልም እየሰራ የሆነ ከፍታ ላይ እኔ ከነሱ መሀል ወጥቼ አብሬያቸው አድጌ የሆነ ነገር በሰራው ቁጥር በጣም ነው የሚደሰቱት። የሚያለቅሱ ሁሉ አሉ ገስት ላይ እየገቡ እኔን ሲያዩ ማርያምን ነው የምልህ ያለቅሳሉ። ገባህ አይደለ? እምነት አይለያቸውም፣ የሆነ ነገር አይለያቸውም፣ የሆነ ዘር አይለያቸውም። አንድ ናቸው። አዳኞቹ ይባላሉ ስማቸው ማለት ነው። አዳኞቹ
አዳኞቹ ነው አዳኞቹ ምን ነው የሚያድኑት? አዳኞቹ ማለት የነሱ ስም ነው። እኔ አረብ ሀገር እያለሁኝ እያለ የሆነ አለ አይደለ ጎልጉሎ የሚያወጡት ነገር አለ። የሆነ ነገር አድኑ፣ አሁን ንስር አድኑ አይደለም የሚባለው። የሆነ ነገር ለማግኘት ዝቅ ይላል። ከዛ ሲበር ግን በመሬት አይደለም አይደል፣ ከፍ ብሎ ነው የሚበረው። እና የተሰሩን ቪዲዮዎች ካሉ ሰው ተንኮል ሲያስብ እኔ ላይ ለመነሳት ወይም የሚሆን ነገር ካለ ያችን ቪዲዮ ያወጧታል። እና አዳኞቹ ተወጃቸዋለሽ የሚለው ቃል አንዳንዴ ሰው መውደድ እንደዚህ ማገዝ የምትለውን ነገር ስታነሳ በእኔ ቦታ አይደለም ያንን ራሴን ሁሉ አሳልፌ ልሰጥ እችላለሁ። የሆነ ኦካልት ሙቭመንት ይባል ነገር አለ። አንዳንድ ጊዜ በጣም ሰዎች ምን ይሆናሉ መሰለሽ፣ በጣም ይደነቁና እንደ ጣዖት ይመለካሉ። ወደዛ ነገር እየሄደ አይደለም ይሄ ነገር ግን ወደዛ ነገር እየሄደ ሳይሆን አሁን ለምሳሌ እኔ የምሳሳታቸው ነገሮች አሉ። እኔ አሁን ላይ እናት አባቴ ከሚመክሬ ልጆች ቢመክሩኝ ይሻለኛል። አሁን እኔን የሚከተሉ ልጆች እየተከተሉ ሳይሆን ስህተቴን እያረሙ ምሰራቸው ነገሮች ከፍ እንዲሉ እነዛን ነገሮች እያዩ ላላዩት ሰዎች ደግሞ እንዳዩ ሼር እያደረጉ ነው የሚተባበሩት የሚያግዙት። ገባ እንጂ አሁን እኔን እንደ ጣዖት ወይ እንደ ፈጣሪ ማንኛውም ኦዲየንስ አለው ተከታይ አለው። ማንንም ሰው አያመልክም። በገንዘብ ይደግፉሻል። በገንዘብ እንግዲህ እኔ ድገፋ ጊፍት ያወርዱልኛል። ራሱ የአረብ ሀገር ሴቶች ያወርዱልኛል። አረቴ አንበሳም ያወርዳል። አዎ። ስንት ማለት ነው አንበሳ ማለት? እኔ እንጃ ስንት ብር ማለት ነው አንበሳ? 30,000 ስንት ነው? 30 እንደዛ ነው። 30,000 ምናምን ነው። ስንት ይወርዱልሽ ያውቃል አንበሳ? የቀጠሮ ጌም ከተጫወትኩኝ የኢትዮጵያውም የሳዑዲውም የአሜሪካውም አንድ ላይ ነው የሚያወርድልኝ። ኖርማን ጌም ከሆነ ግን አሁን ላይ በጣም የሚያወርዱልኝ አሜሪካ ያሉ ልጆች ናቸው። እኔና አንቺውን ቀጠሮ ጌም ብንጫወት ምን እንደሚደረገው? አሸንፋለሁ። እኔም አሸንፋለሁ። እንዴት ነው ተሸንፈ? ማሸነፍ እንግዲህ በኦዲየንስ ይሆናል። እኔ እሸነፋለሁ። ትሸነፋለህ። ኢትዮጵያ በጣም ስለምኮራ ነው ታውቃለህ። የሆነ ደረትን ንፍት አድርገህ የምታወራበት ነገር የለም። ንፍት አድርጌ ነው የማወራው ስለነሱ። አረተ የኔ ተከታዮች ግን እንደዚህ የምታስተነብሱ 10 ምናምን ዓመት ሶሻል ሚዲያ ላይ ቆይቼ 4 ዓመት ያልሞላት እያሸንፋለሁ ትበለኝ። አይ ማን ያዘዋል? ሊገርመኛል። አይገባኝም። ሆነስሊ ስፒኪንግ ከብዙ ሰዎች ቀድሜ ቲክቶክ ላይ የመጣሁት ግን አይገባኝም። በቲክቶክ ሰው ብር ይሰራል ሲባል ቢሳይድ ከማስታወቂያው ውጪ ጊፍት ወርዶለት የቱ ጋር ብሩ እንደሚቀመጥ ራሱ አላውቅም። ኢትዮጵያ ላይ አሁን ላይ እግዚአብሔር ይመስገን እኔ ከፍታይን ሰዎች አሁን ከፍ አለች። ምን ሆነው ከፍ ያለው ምን ሆነው እንደዚህ ሆነው? እኔ ፍሪዝ ነኝ፣ ፀጉሬ ፍሪዝ ነው፣ ቁርጥ ነው እና ግድ የለኝም ለራሴ ታውቃለህ። እንደዚህ ምናምን ነገር አልኳኳልም፣ አልለብስም፣ ሚኳል ነገር የለም። ገባህ አይደል? ዛሬማ ከትንሽ ጊዜዎች ወደዚህ ምንድን ነው የሞዴል ስራዎች ሲመጡልኝ የሆን ነገር አሉ ብዬ አልነገርኩም። እንደዚህ ዝቅጥ አድርገው ነው የሚያስቡት አላልኩም። ምናልባት እኔ አቋም የተስተካከለ አቋም አለኝ። ያንን አቋሚ በምንድን እንደምሸፍነው ታውቃለህ? በወንድ ልብስ ሙርቅቅ ያለ ነገር ነው የምለብሰው፣ ሽፍንፍን ያለ ነገር ማለት ነው። እና አቋሜን አያውቁትም። የሆነ ወፍራም ዝርክትክት ያለ ሴት አይነት ነገር ነው የሚያስቡትና ይቺ ሴት ለሞዴል ምናምን እያሉ ሴቶች እዚህ ኢትዮጵያ ከመጣው በኋላ የተሳለቁብኝ ልጆች አሉ። አብሬያቸው ልሰራ ያልኳቸው ማለት ነው። ገና እንደመጣው ስራም ሲመጣልኝ የአረብ ሀገር ሴት በመሆንሽ ምክንያት ማለት ነው። በዛ ምክንያት ይቺ ዲስታጣ ጋር እንዴት እንዴት ቲክቶከር ናቸው? አዎ ቲክቶከር ናቸው። ግን ታውቃለህ እነሱ እንደዚህ ሆነው አድገው እነሱም እንኳ ከፍታ ላይ ደርሰዋል። አይደለም እኔ ጥሬ እዚህ ቦታ ላይ የደረስኩት። አብዛኛው ደግሞ እኮ በአረብ ሀገር ሴቶች ነው የቆመው። አዋ መከበር ነው ያለበት። የአረብ ሀገር ሴት መከበር አለባት፣ መደነቅ አለባት፣ ሊወራላት ይገባል። ሊወራለት የሚገባው ሰው እያለ የማይገባው ሰው ነው እየተወራለት ያለው። ገባ? እና አላማዬም ፍላጎቴም የነሱ ነገር ሁሌም በቃ እንድወጣ የምፈልገው ጎልቶ እንዲታይ የምፈልገው ሴትነቴና አረብ ሀገር ያለች ሴት። አንቺ ግን ወታደር ነበር መሆን የነበረብሽ። ከዛ ያንሳል እንዴ? ያሳለፍኩት ነገር አያንስም? ይበልጣል። ሰው የመሆን ፍላጎት አለሽ? ወደፊት የሆነ ሀገር መከላከያ ተቀላቅለሽ ምናምን ነገር? እኔ አርቲስት መሆን ፍላጎት አለኝ። መተወን ማለት ላይክ
ያን ያክል የሚከብደኝ ነገር የለም። መማርም አያስፈልገኝም ብዬ አስባለሁ። ምክንያቱም ውስጤ ላይ የተዳፈነ ነገር ስላለ አሁን ላይ አክቲንግ ስሰራ ሰው 2-3 ነው የሚደገመው ሲቀረጽ አይደል? አንዴ ነው የምቀረጸው። እሺ ስለዚህ ገጸ ባህሪ ልስጥሻ። ኦኬ ፍቅረኛሽ ነኝ ሶ ቺት አድርጌብሽ ባር ውስጥ ተገናኝተን ነው እኔና አንቺ። ስለዚህ ቺት አድርጌብሻለሁ፣ ይሄንኛው ውስኪ ነው፣ ውስኪን እየጠጣው ነው፣ በጣም ተናደሻል። እንዴት ነው የምታወሪው? እንደዛ አይደለም እኔ የምወራ። እንዴት ነው የምታወሪው? ሪያ አክተር ይልክ አመ ዳይሬክተር እንዴት አንተ በእኔ ላይ እንደዚህ ታረጋለህ? እንዴት እንደዚህ ታረጋለህ? ቃል የገባህልኝ ነገር እንደዚህ ነው? አንተ ለእኔ ቃል የገባኸው እንደዚህ ነው? ያ ደስ አላልሽኝማ። በቃ እኮ ደስ አላልኩም። አሳሳትሽኝ። እሷ ካልተመቸው እኮ ህይወትህን መተው ትችላለህ ሰውዬ። እየተውኩሽ እኮ ነው። አይገባሽም እንዴ? ለምን ነው የምትጨርሺው? እየተውከኝ ከሆነ ከኔ ጋር ሁሉንም ያለውን ነገር ፍታና ከዛ በኋላ ያለውን ነገር ተቀጥላለህ ማለት ነው። ፈትቼሻለሁ። እዚህ መጠጣበት ቦታ መጥተሽ ደግሞ ቤት ብትበጠብጭኝ አላነስ እዚህ ደግሞ ትበጠብኛለሽ እንዴ? አረ ነው አይደል? እኔ ለራሴ ኑሮ ካቃተ ለምን ህይወት ያዝክ? ህይወት ያንቺ አይደለሽም። እሺ ወቂ እና የራሴ ህይወት ያለኝ ሰው ነኝ እኔ። የራሴ ህይወት አለ? አዎ የራሴ ህይወት አለ። እና እንደዛ ከሆነ ለምን ህይወት ከሌለ ህይወትን ማትፈልገው ከሆነ እኔን ፍታኝና። ስንቴ ነገርኩሽ? ተንዘላዘልካ ሰውዬ። ስንቴ ነገርኩሽ? እንደዛ ነው ሰውዬ። ያ እንደዛ ከሆነ አንተም በመንገድህ እኔም በመንገድ። አመሰግናለሁ። ይሄው እሺ ውጪልኝ። አሁን ውጪልኝ። ፖድካስት ለቀሽ ትላለህ። እንዴት ነኝ? አሪፍ ነኝ በጣም። ኧረ ግድ አንቺ ጎበዞች በጣም ያ በጣም ትተውኛለሽ። ትወናችን እንዴት ነው? ክብራትና ክብራ እንዴት አያችሁት? ስለ ፍቅረኛሽ ግን በደንብ አልነገርሽኝም። እሱን ነገር እውነት የለኝም እኔ እንዳለው የማውቀው ግን እንዳለሽ። ኧረ ችግር የለውም ይምጣ እቀበላለሁ። ኑሮሽም አያውቅም በህይወትሽ? ኑሮኝም አያውቅም፣ ሊኖረኝም አይችልም። የተጀናጀንሽውም ኢትዮጵያ ስትመጪ የተቀበለሽ የሆነ ጊዜ ያሳለፍሽ ምናምን ሰው የለሽም? መጀናጀን አልችልም። ታውቃለህ ለምን እንደሆነ ታውቃለህ? ቁጡ ነኝ እና አንድ ሰው በሰላም እንኳን ሊያወራኝ መጥቶ እንደዚህ የሆነ በቃል አይደለ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ቆንጆ ነሽ ማለት ከጀመረ ያን ሰው ማውራት አልችልም። ቁጡ ስለነበር ዋይ ህይወት አልፈልግም በሆነ እድሜ ብዬ ማሰብ አይነት ሴት ነኝ። ለምን ነው የማትፈልጊው? በልጅነትሽ ያየሽው ነገር ያልተመቸሽ አለ? ያልተመቸኝ ህይወቴ ነው። ህይወት ብዙ ነገር ስላስተማረች መጀመሪያ ከወንድ ልጅ ምንም ነገር መጠበቅ አልፈልግም። ራሴ መቻል አለብኝ። ራሴ ማቆም አለብኝ። እንደዛ ከሆነም አንቺ ባል ለመሆን ነው እየሞከርሽ። አይ እንደዛ አይደለም። ኖ ትረስት ሚ። እንደዛ ከሆነ መቼም አታገቢም። ካገባሽም ትዳርሽ አደጋ ላይ ይወድቃል። ትዳር ነው የምትፈልጊው ወይስ ቢዝነስ ነው የምትፈልጊው? ቢዝነስ አይደለም ትዳር። ኦኬ እሺ፣ ጥያቄ ልጠይቅሽ። በጣም የሚወድሽ የሚያፈቅርሽ የሚታመን የራሱ ነገር ያለው ሰው አግቢ፣ እናቱኝ፣ ወለጂ አውል ቴክ ኬር ኤቭሪቲንግ ሁሉን ነገር እኔ ቴክ ኬር አደርጋለሁ ብልሽ ምን ትያለሽ? ግዴታ ማሳካት ያሉብኝ ስኬቶች ስላሉ ስኬቶችን ሳልጨርስ ወደ ትዳር አልገባም። አሁን ለምሳሌ ዛሬ ላይ እዚህ የመጣሁት በልጅነቴ በ15 ዓመት አባቴ ቢድረኝ እዚች ቦታ ላይ ቆሜ አላወራም ነበረ። ለምን አታወሪም? ታወሪም ትችያለሽ። ሁናውስ አላወራም እችላለሁ ኦፍ ኮርስ ላታወሪም ትችያለሽ፣ ግን ደግሞ ልታወሪም ደግሞ ትችያለሽ። አይበለውና እንደው ጥሩ ባል ቢያገባሽ የሚረዳሽ ሰው ቢሆን የሚደግፍሽ መኪናውን አምጥቶ በራፍ ላይ ጥሎ እናቴ አይዞሽ ከጎንሽ ነኝ ያለሁት ኢንተርቪው በጣም ቆንጆ አድርጎሽ አውሪ እኔ ያለው ከደከመሽ እኔን አስታውሺ፣ ስትወጪ እንዴት ነበረ አሪፍ ነበር ወይ? ከዛ ሲለቀቅ ደግሞ አብሮሽ ቁጭ ብሎ እጅሽን ይዞ የሚያይ የሚኮራብሽ። ገና እኮ ነው ማለት ገና እኮ ነው። ታውቃለህ ስንት ዓመትሽ ነው? አሁን 19 ዓመቴ ነው። አሁን ባለፈው ያከበርኩት። ማይ ጋድ አም ሶሪ። አሁን ከትንሽ ወራቶች በኋላ ሚያዝያ 3 አከብሬያለሁኝ። አሁን ወደፊት 20 ዓመቴን ነው የምሞላው። በስመ አብ ታሪኳን ስትነግር እኮ ነው 30 ምናምን አድርጌ ነው ያሰብኩት። እንዴ ፊትሽ ምን ይታወቃል? ሴቶች እኮ አይ ትንሽ ነኝ። አሁን ነው ያከበርኩት። እንደውም አሁን በቅርብ ነው ያከበርኩት። በስመ አብ የሰው ልጅ ግን 4 ዓመት ሲባል ንግግርሽን በጣም የበሰለ ሰው ነው የሆነ አለ አይደለ? ያሳለፍከው ነገር ነው። አይ ነው እኔ ስተጠብሽ አይደል እንዴ? ድሮ ሰዎች ደውሎ አቶ ማን ያዘዋል ስንት ልጆች አሉት እርሶ ምናምን ይሉኛል ሰዎች በሬዲዮ ምናምን የሚያውቁ ሰዎች ማለት ነው። መከራ ሰውን በጣም ያሳድጋል። በጣም የሆነ ሰው እና ታዲያ ስምሽን አላስጠፋው ምናምን ነገር የምሰራቸው ስራዎች ላይ እኮ ይጠፋሉ። ግን እኔ እስካሁን ድረስ ወጥቶ እንደዚህ በጣም የገነነ ስሜ የጠፋ የለም። ገባ? በመልካም በጥሩ ነገር በጥንካሬ ነው የሚያውቁኝ። ጥንካሬ ማለትም አሁን አረብ ሀገር ሴት መታ
የሆነ ቦታ ሽጉጥ ትልና ተጠፋለች። አንቺ ግን ለምን አልጠፋሽም? ይሄ ነው ዓላማዬ። ማሳየት፣ ኃይሌ ማሳየት፣ ማሳወቅ። ብዙ ሰዎች አቀለው ነው የሚያስቡት ታውቃለህ። እነሱ ስላወቁኝ ብቻ ተራርገው ያስባሉ። በጣም ሲበዛ የዋህነት አለብኝ። ብዙ ሰው የሚለው የምትጠቂው ጓደኛ ይኖርሃል፣ ቤስት ፍሬንድ ጓደኛ ወንድም ሊኖር ይችላል። እነዛ ሰዎች ይርቃሉ። እነሱ በፈለጉት መንገድ ካልሄድክላቸው ከመንገዳቸው ያስወጡሃል። ገባ? ግዴታ ያን ህይወት መኖር አለብህ። ግዴታ ለመኖር እኔ ደግሞ እስክሪብት መጻፍ አልችልም። ግዴታ ሰው ነው የሚጽፍልኝ። ስለዚህ እነሱ ምን አድርገው ነው የሚያስቡ? በእኛ ስር ናት። ለምን በጂሚናይ ስክሪፕት አጽፊ? ጂሚናይ ባሮና ፍትከፍቺና ስለምን ማውራት የፈለግሽ እንደዚህ አድርገሽ ሄይ ጂሚናይ እንዴት ነሽ? እኔ ከአረብ ሀገር የመጣው የ19 ዓመት ልጅ ነኝ። ብዙ ስቃይ አይቻለሁ። ዓላማዬ በመላው አረብ ሀገር የሚገኙ ኢትዮጵያዊ ሴቶችን ማነቃቃት፣ ገንዘባቸውን እንዲቆጥቡ ማድረግ፣ ነጋቸውን እንዲቀርጹ ማድረግ፣ ደስተኛና ጠንካራ ህይወት እንዲኖሩ መርዳት ነው። ሐሳቤን ምርጥ አርገሽ አጠር አርገሽ የአረብ ሀገር ሴቶች በሚረዱበት መንገድ ምርጥ ስክሪፕት ጻፊልኝና አሁኑን ስጪኝ። ኦኬ አየሽው? ይህ እኔም በጣም ደህና ነኝ። ስለጠየከኝ አመሰግናለሁ። በመጀመሪያ ደረጃ በ19 ዓመት ይህን ሁሉ ፈተና ወንድ አድርጎ ያስበኝ አልፈ በዚያው ልክ ደግሞ ሌሎችን ለመርዳትና ለመለወጥ ያስከውን ዓላማ እጅግ ማድነቅና ትልቅ ትርጉም ያለው ነው። ይኸው ስቃይ ዛሬ ሌሎች በብርሃን የምትሆንበት ጥንካሬ ሆነዋል። ካለበት ተነስተ ይህንን ለውጥ ለመፍጠር መወሰን ትልቅ ነገር ነው። በአረብ ሀገር ያሉ ሴቶቻችን ልብ በሚነካ የሚያነቃቃና በቀላሉ የሚረዱት ቋንቋ የተዘጋጀ አጫጭርና ማራኪ የቪዲዮ ስክሪፕት እንሆ። ይህን ደግሞ ማስተካከል ትችላለሽ። ይሄን አላቅም። አንደኛ ነገር አላቅም። ስለዚህ አሁን ማወቅ ነው። አሁን ትልቁ አረብ ሀገር ያለው ሴት እኮ አያቅም። አንቺ የስ አሁን እንደው አረብ ሀገር በወር የሚገኘውን 1,000-2,000 ሪያድ እዚህ ሀገር በቀን ማግኘት እኮ ይቻላል። ካለማወቁ የተነሳ ሰውም አይጠይቅም፣ መጽሐፍ ማንስቶ አይማርም። ከዛስ እየተቀጠቀጠ እድሜ ልኩን ይኖራል። እኔ አንቺን ኢንተርቪው ያደረግ የአንቺን ታሪክ ሲልኩልኝ አንብቤ በቃ ለህዝቤ ያዘንኩኝ። ህዝቤ ካለማወቅ የተነሳ ጠፍቷል ይባላል። ትንሽዬ ማወቅ እኮ አሁን ይችኛዋ ነገር ይሄን ደግሞ ምርጥ ማድረግ በደቂቃ ውስጥ አይተሻል። በደቂቃ ውስጥ ማለት እና መጻፍና እንደዛ ምናምን ስለማልችል ሰው ስለሚጽፍልኝ ገንዘብ ስለምሰጥ እንደዛ ስለሆነ ያው ለእኔ ክፈይኝ። አሁን እስካሁን ሺህ ብር መከፍያቸው ለእኔ ክፈይኝና ምርጥ ስክሪፕት እጽፍልሻለሁ። የተሻለ ራስሽን ጠይቂ። ስለ ገንዘብ ማታቂው ብዙ አለ። ስለ እግዚአብሔር ማታቂው ብዙ አለ። ስለ ራስሽ ማታቂው ብዙ አለ። ስለ ትዳር ማታቂው ብዙ አለ። አሁን አንቺ 19 ዓመትሽ አልተነካካሽም። ገና ከዚህ ከዓለም ጋር ከወንድ ጋር አልተነካካሽም። ሜቢ ዛሬ 2 ወር ወይም ዛሬ 2 ዓመት 3 ዓመት ስንገናኝ ደግሞ ሌላ ሴት ሆነሽ ታገኘኛለህ አብደሽ ምናምን ማለት ገና ሲያዩሽ በቃ ብለው። አሁን የት ነው ብዙ ሰዓት የምታሳልፊ? ቤት ውስጥ ነው። ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው የምኖረው። ብቻሽን? ብቻዬን። ሰው የለም ምናምን? ሰው የለም። በሆነ ሰዓት ላይ ሰው ነበረ እንዳልኩ የምቀርባቸው ሰዎች አሉ። ብዙ ሰዓት በሰው ተጎድቻለሁ አይደለም። እና በዚህ በጣም 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 የሚያስጠላ በሰው በጣም ብዙ ጊዜ ተጎድቻለሁ አምናለሁ። እዚህ ተሰብስቦ በጠረጴዛ ዙሪያ መብላት እወዳለሁ። ያን ነገር ስለቆየሁበት ታውቃለህ። እና መሰብሰብ ልክ እንደ እናት መሰብሰብ እፈልጋለሁ ታውቃለህ። እና ያን ነገር ደግሞ ኦዲየንስ አለኝ እና ኦዲየንሴንም ሲያዩ ቃል ይገባሉ። ላይተውኝ ከጎኔ ሊቆሙ ከጎኔ አብረው ሊሆኑ ቃል ይገቡና ልክ ኦዲየንስ ከተለማመዳቸው በኋላ ሀሳባቸውን ሊቀይሩና ይገለበጣሉ። እና የብዙ ሰዎች የአንድ ሰው አይደለም የብዙ ሰዎች ይሄን ፕላንሽን ግዴው ኪልድስ ይሄን እንደዚህ አድርጌ ሰው ስቤ ልንገርሽ ከሚቀርብሽ 100 ሰው ሜቢ 100 አንቺን ለመጠቀም የሚፈልግ ሰው ነው። 100 ሰው ከቀረበሽ 100 ሲጀምር በህይወትሽ በንጹህ ልብ ልርዳሽ የሚል ሰው ዓለም ላይ ብዙ ሰው የለም። በንጹህ ልብ ምንም ሳይፈልግ ኖ ስትሪንግ አታችድ ቲክቶከርም ሆነ ዩቲዩበርም ሆነ ሰባኪ ራሱ ሆኖ ያለ ምንም ጥቅም እንደው ለእግዚአብሔር ብሎ መርዳት ስለሚያስደስት የሚረዳሽ ሰው በህይወትሽ በጣም ሬር ነው። ስለዚህ ሰዎች ሲያገኙሽ ወይኔ እንትናን አግኝቼ ረድቶኝ እስኪ ጽፎ እሱን ከጭንቅላትሽ አውጪ። ጥሩ ነገር ያደረገልኝን ሰው አረሰውም ታውቃለህ። እነሱ ግን ያደረግኩትን ነገር ማስታወስ አይፈልጉም ሲተውን
እዚህ ቦታ ላይ እንድመጣ ያደረገኝ ማኔጂ ነው እና ይሄ ህይወትሽ እና ፍላጎት ስለነበረኝ ፍላጎቴን እንድሟላልኝ ያደረገው እሱ ነው። እስካሁን ቆይቻለሁ እንዲንሰራ እነሱ የሚፈልጉትን ስራ እንዲሰራ እንጂ የኔ የማፈልጋቸው ነገሮች እንዲወጣ አይፈልጉም። ተራምጃቸው ስለሚሄድ ታውቃለህ። እኔ የሆነ ነገር ባወጣው ቁጥር በተራመድኩ ቁጥር እሄዳለሁ ታውቃለህ። ርቀት ይኖረኛል። ያን ነገር ደግሞ አይፈልጉትም። ከስራቸው እንደሆነ ነው የሚፈልጉት ሁሉም ሰው እና ተጠንቀቂ ምልሽ ያንን ነው። አሁን በተለይ በዚህ ዓመት በዚህ እድሜሽ የሆኑ ሰዎች ያጠምዱሻል። አሳ ከፈለግኩኝ ስጋ ወይም ዳቦ አድርጌ መንጠቆ ላይ ነው የምወረውረው አገኘው ብሎ ሲመጣ ይዘዋለሁ ማለት ነው። ስለዚህ አሁን ነገሮች አንቺ ትልቁን ነገር ይዘሽዋል። ዋናው ነገር ተከታይ ማፍራት ነው። ሰው አውቆሻል። 800,000 ሰብስክራይበር ቲክቶክ ላይ ቀላል አይደለም። ሌላ ፎሎወር ትተሽ 800,000ዎችን እነሱን ብቻ ብታገለጊ፣ እነሱን ብቻ ብታስደስች፣ እነሱን ብቻ ብታስተምሪ ህይወትሽ ይቀየራል። ገብቶሻል? 800,000 ህዝብ የሚኖርባቸው ከተማዎች ኢትዮጵያ ውስጥ ብዙ አይደሉም፣ በጣም ጥቂት ናቸው። 800,000 በአንድ ከተማ የሚኖርበት በጣም ጥቂት ነው። ስለዚህ የአንድ 800,000 ህዝብ ማለት አስበሽዋል ቁጥሩ ምን ያህል ብዙ እንደሆነ። እንደዚህ ያለ ነገሮች ሰዎች በአጋጣሚ ስለሚገቡ እንዴት መጠቀም እንዳለባቸው አያውቁም። አሁን አንተ ቀስ በቀስ እንደዚህ እርምጃዎችን ባሰፋ ቁጥር ትናንት የነበረ ማንነት አለ አይደለ? ያንን ነው አድርገው የሚያስቡት። ያንን እንደዛ ነው ዝቅ አድርገው የሚያስቡት። በእርምጃ ይልቅ ኪዳነ ምሕረት አለች። በጣም ነው የምወዳት። ቤቴ ላይ ራሱ በጣም ብዙ ስዕል አድኖ መጥቷል። ቤቴ ሙሉ ስዕል አድኖ ኪዳነ ምሕረት ናት። ፖርሳይ ውስጥ ራሱ ትኖራለች። ከኢትዮጵያ ጀምሬ አረብ ሀገር ይዣት ሂጄ ከአረብ ሀገር እዚህ ይዣት መጥቻለሁ። ማህተብ ይበጠሳል ታውቃለህ? እና እሷን በብብቴም ውስጥ እያስኩኝ ጸጉሬ ውስጥ እየከተትኩኝ ይዤት መጥቻለሁ። እዚህ ራሱ ይዤት መጥቻለሁ። አሁን ዛሬ ለማሳየት ማለት ነው። ታውቃለህ? የት አለች? ጠዋት የሚወጠረው አእምሯችሁ ቀኑን ሙሉ ለምን ያስጨንቃችኋል? ከሰው ሁሉ ተለይታችሁ ለብቻችሁ ራሳችሁን አታሰቃዩ። አንድ ቀን ሰላሜ ይመለሳል እያላችሁም ራሳችሁን አትሸውዱ። ሰላም ወደ እናንተ የሚመጣው እናንተ ወደ ሰላም ስትሄዱ ብቻ ነው። ኑ ወደ ሰላም በሐሴት አብረን እንሄድ። በልባችሁ የተከማቸው የሥቃይ ተራራ በተፈጥሮ ኃይልና በእውቀት ይፈርሳል። አሮጌ ማንነታችሁን ጥላችሁ አዲሱን ታነሳላችሁ። ጫካው የአእምሮ ጫጫታን ያረጋጋል። ከአርባ ምንጮቹ ስትዋኙ ስሜታችሁ ይታጠባል። በሐይቁ ውብ ንፋስ ሱሳችሁ ይወሰዳል። በአዕዋፋት ዝማሬ ፍርሃት ፈርቶ ይሮጣል። በፏፏቴው ግርማ ዓላማው ይፋፋል። አዲስ ጓደኛ፣ አዲስ ማንነት፣ አዲስ ሕይወት ወደ እናንተ ይመጣል። 4 የፈውስ ቀናት በአርባ ምንጭ ይጠብቋቸዋል። የትራንስፖርቱ ጉዳይ በፕሌን ስለሆነ አያሳስባችሁ። 987 29 ያደውላችሁ አሁኑን ተመዝገቡ። አይ ኪዳነ ምሕረት ማትረጅ የለም መቼስ። ይሄ እንደዚህ የሆነች የተሰነጣጠቀችው ባህሩ ውስጥ ውሃ ስለሚገባብን ነው ልብሳችን ውስጥ እና ይሄ ክፍት ነው ታውቃለህ? ይሄ ክፍት ነው እና በጣም ነው የምወዳት። ታሪክ ያላ ስላዱን ናት። በጣም ነው የምወዳት። በቃ እዚህ ቦታ ላይ ያደረሰችኝ እሷ ናት። በእርምጃዬ ሁሉ ነገር እሷ አለች። ኪዳነ ምሕረት አሳኬል ብያት አሳፈረኝ አታውቅምና ይሄን ታነቢዋለሽ? በጣም ነው የምወዳት። መጽሐፍም አነባን ይልኩ ውዳሴ ማርያም ዋለች ማለት ነው። አነባለሁ። እዚህ ጋር ጽፎናል ኪዳነ ምሕረት። ኪዳነ ምሕረት ማለት የምህረት ቃል ኪዳን ማለት ነው። እመቤታችን ጌታችን ካረገ በኋላ በዚህ ዓለም በሕይወት እስካለች ድረስ ጌታችን በተቀበረበት በጎልጎታ ዘወትር እየሄደች ትጸልይ ነበር። የካቲት 16 ቀን ልጇ ኢየሱስ ክርስቶስ መታሰቢያዋን ለሚያደርጉ ስሟን ለሚጠሩ በእርሷ አማላጅነት ለሚታመኑ ሁሉ ወደ ልጇ ባደረገቻቸው ጸሎት መሰረት በምድር በረከትን በሰማይ የዘላለም መንግስት እንደሚወርሱ የምህረት ቃል ኪዳን ሰጥቷታል። በዚህ መሰረት ቃል ኪዳኗን ምክንያት በማድረግ ኪዳነ ምሕረት እያልን እንጠራታለን። ምዕመናን ቃል ኪዳኗን በማመን በየዕለቱ የተቸገሩትን በመርዳት በዕለት በስሟ በታነጸው ቤተክርስቲያን ነዋየ ቅዱሷን በመያዝ ቃል ኪዳን የተቀበለችበትን ዕለት ያከብራሉ። የእመቤታችን አማላጅነቷ አይለይ ነው። ስለዚህ ኪዳነ ምሕረት አብራሻለች በመንገዴ ሁሉ። ከዚህ በኋላስ እንዴት ነው ጥያቄ? ከዚህ በኋላም ይቀጥላል። የሚቀጥለው ምንድን ነው? እኔ የምቀይረው አይምሮዬን ወይ የተረበሸ ማንነቴን ወይ ደግሞ ንጹህ ያልሆኑ ጭንቅላቴን መጥፎ ነገር የሚያስቡትን ጭንቅላቴን እንጂ ማንነቴን አይደለም።
ማንነት ማለት አሁን ለምሳሌ እኔ እምነት ያለ አቋሚ ያለ አስተሳሰብ ያለ የተለያየ ነው አይደለ? ስለዚህ እኔ ማንነቴን ሳይሆን ለመቀየር የምታገለው ያችን ነበር የተባለችውን አይነት ሴት ቀይሮ አቁሞ ማሳየት ነው። ማንነት ሌላ ታሪክ አለው። ሆኖ መገኘትና የሆነ በፊዚካል ሰው የሆነ የሚያብጨቀጭቅ አይነት ነገር የለም። ትናንትና ብዬ ማወራለት ህይወት ልክ ያን ያለፈውን እንደማወራው ነገ ደግሞ ይህን ጥዬ የሚሄደው ነገር አለ። ገባ አይደለ? ነገ ማድሰው ነገር አለ እና ትልቅ ተስፋ አለኝ ታውቃለህ። በጣም ልቤ ጥቅ ያለ ነው። እኔ ልነግርህ አልችልም። ማንም አያቆምሽም። እና ብዙ ሰው የሌለው ኃይል አለሽ። ብዙ ሰው ኢነርጂ የለው። እዚህ ቦታ ነው ያደረሰኝ ኢነርጂ ነው። በጣም ኢነርጂ፣ ፍላጎት፣ ኃይል፣ ማገልገል መሞከር ስታወሪ ራሱ ያስታውቃል። ምንም ነገር አያቆምሽም። የምፈራው ግን መጥገብ እንዳይመጣ ነው። መጥገብ አይመጣም። አሁን አጠጪም አትዝናኝም፣ ክለብ አትገቢም። ለምን እንደዛ እንዳልኩ ታውቃለህ? ቆይ መልሽልኝ። ወደዛ አልገባለሁ። ለምን እንደዛ እንዳልኩ ታውቃለህ? ያመኛል። እኔ ትንሽ ያመኛልና መጠጥ አልጠጣም። ጠጥተሽ አታውቂም? አይደለም መጠጥ ልጠጣ ቀርቶ ሰፈር ላይ ቤተሰብ ላይ ብደወል አሁን ራሱ ቤተሰብ ጥንስስ ከተጠነሰሰ አጎቶች ቤት ሄጄ ነው ማድረው። ጥንስስ ራሱ ያመኛል ታውቃለህ። ባያመሽ ጠጪ ነበር። የመጠጣት ፍላጎቴ አሁን ላይ የመጠጣት አይደለም። ምክንያቱም ሰው በጣም የዋህ ከመልመዴ የተነሳ የፈለጉትን ነገር ማድረግ ይችላሉ። አይደለም ጠጥቼ ሽታው ጡሽ አድርጎ ነው የሚጥለኝ ራሴ። ግን እንደው ባያመሽ? አይ ባያመኝም እኔ አልጠጣም። ክለብ ላይ አልገብተሽ አታውቂም? ክለብ መግባትም አልፈልግም፣ ገብቼም አላውቅም። በጣም ነው የምፈራው። ከአረብ ሀገር መጥተሽ? አዎ ገብቼ አላውቅም። ኮንሰርትስ? ኮንሰርት ብዙ ሰዓት እንሂድ ያሉ ሰዎች አሉ፣ ሂጅም አላውቅም። እኔ ለመጀመሪያ ጊዜ ኢትዮጵያ መጥቼ የገባሁበት እዚህ በጎ አድራጎት የሚሰበሰብበት መቄዶንያ እዛ ሄጄ ሲሄድ ጸጉሬን ፍሪዝ አድርጌ ሌዘር ኮት ለብሼ ኖርማል ከአረብ ሀገር እንደነበርኩት እንደዛው ነው የሄድኩት። እና ሌላ ቦታ እንደዚህ ወጣ ብዬ ሄጄ መሄዳቸው ምንድነው አገሮችን አይቻለሁ። ከመጣሁ በኋላ ባህር ዳር ሄጃለሁ፣ ወሎ ሄጃለሁኝ። በዚህ በወላይታ አኟክ የሚባል ሀገር እዛ ሄጃለሁ። ከዛ ተወልጄ ያደግኩባት ቦረና መካነ ሰላም የምትባለው ቦታ ሂጄ ከ4 ዓመት ቆይታ በኋላ አሁን ነው በቅርብ ሄድኩት። ሂጄ አይቻለሁ። እንደዚህ ነው እንጂ እንደዚህ ክለብ ምናምን እንደሚባለው ምናምን የመጠጥ ስም ራሱ አላውቅም እኮ ማለት እኔ የሚያስናናኝ በጣም ጸጥ ያለ ቦታ ወዳለሁ። አረንጓዴ የሆነ ቦታ እና ዝም ብለህ ተኝተህ የምትንከባለልበት ወይም እሪ ብለህ መጮህበት ቦታ የለም። ለምን አርባምጫ አትሄጂም ከኛ ጋር? ደስ ይለኛል። ዋይና ለምን አትሄጂም? እዛች ብለሽ ጮኸሽ ይሄ ቁስሉ የውስጥሽ ነገር ወጥቶ አልቅሰሽ ውሃ ውስጥ ዋኝተሽ ይሄ እንደ ልጅነትሽ ቦርቀሽ ስለ ራስሽ ተምረሽ መንፈስሽ አዲስ ሆኖ ኤቭሪቲንግ ተስተካክሎ ተመጫለሽ። አዎ እንደዛ ነው ማድረግ የምፈልገውም መሄድ የምፈልገውም። እና እግዚአብሔር ካሳካልኝ ብዙ ስራዎችን አሁን ላይ እየሰራው ያልወጡ ስራዎች አሉኝ። በቅርቡ ያሰብኳቸው ነገሮች አሉ። ምንድነው? ዩቲዩብ ላይ ነው? ዩቲዩብ ላይ በራሴ በሰው ሳይሆን በራሴ ማወጣቸው ዩቲዩብ ላይም ቲክታክ ላይም ማወጣቸው ነገሮች አሉና ያ ሰርፕራይዝ ቪዲዮዎች ሁሉ ይታያል። በጣም ነው የሚታይልኝ። እኔ ያኔ እንኳ ውዝዋዜ በነበረ ሰዓት በሚሊዮን ነው የሚታይልኝ። አሁንም አክቲንግ ስሰራ በሚሊዮን ይታይልኛል። ኧረ ተይ እውነት። አሁን መቼ ፖስትሽው? ሌት ፖስትሽው? አሁን ትናንትና ፖስቼ ነበር። ስንት አየለሽ ቲክቶክ ላይ? ወደ 190 ምናምን ታይቶልኛል። ኦኬ ላይቭ ላይ ትገቢያለሽ? ላይቭ እገባለሁኝ። የምገባው ግን አክቲንግ ምናምን ምሰራ ምናምን በጣም ልጆችን ከመውደዴ የተነሳ ታውቃለህ አሞኝ ለሞት አፋፍ ላይ ደርሽ ራሱ አልቀርም። ምክንያቱም ምንድነው ቅድም እንዳልኩ በጣም ያስባሉ ታውቃለህ። አንቺ ላይቭ ካልገባሽ በጣም ነው የሚጨነቁት። ትናንት ገብተሽ ነበር? ትናንት ገብቼ ነበር። ስንት ሰዎች አሉ? 2500 ላይቭ እያዩሽ? ላይቭ ስትሪም እስከ 2500 3000 ምናምን። ገና ከአረብ ሀገር እንደመጣው 30 ምናምን ሺህ ያየኛል። በአንዴ 30 ምናምን ሺህ? አዎ ገና እንደመጣው። ምንድን ነው እየሆኑ ያሉት የማዳም ቅመሞች? አንቺ ፓወርፉል። ስለዚህ ቀላል አይደለም። 2500 ምናምን ካይሽ እኮ ቀላል አይደለሽ። አሁን ላይ እንደዛ ነው በቃ። ላይክ ኢትዮጵያ ላይ ላይቭ ስትሪም ጌመር በቃ አሉ ከተባሉት መሀል አለኝ። ራሴን አሳንሻለኝ። አራታይ ኦዲየንስ አለኝ። አዎ ማን ነው አንደኛ ኢትዮጵያ ውስጥ ነው ጌመር? ማን ነው እንግዲህ? እኔ ይሄ ነው የምለው የለም። ራቼ ነው? ናውን ፈንቲ ነው?
ጆን ዳንኤል ነው አዶናይ ጆን ያስጀምረው አይደል የሚባለው እኔ እንደሰማሁት አሁን ጆን ዳንኤል ጌም ያስጀምረው ሁሉም ሰው ላይቭ ስትሪም ያስተማረን እሱ ነው ይላል። ማን ያስተማረው ይሄ ነገር ግን? የኢትዮጵያ ሂፕ-ሆፕ ልጅ ማይክ ነው ቴዲዮ ነው? ይሄ ደግሞ ማን ያስተማረን ላይቭ ስትሪሙን? ላይቭ ስትሪም እንግዲህ እንደዛ ነው ይባላል። አሁን ላይ ግን እግዚአብሔር ይመስገን አንቺ አሁን ከእነሱ አንደኛ ነኝ ብለሽ የምታስቢው? አላስብም። እነሱ ጋር እኩል ነኝ። እነሱ ጋር ነው የምጫወተው። ከጆን ዳንኤል ጋር ተጫውተሽ ታውቂያለሽ? ሁሌም እጫወታለሁ እንጂ ምን ተጫውቼ አውቃለሁ? ሁሌም አንቺ ስገቢ እሱ ገብቶ ምናምን እንዴ? አዎ እሱም ሁሎቹም በቃ ላይክ የምታያቸው ሰዎች በሞላ ከዜሮ ተነስተው ነው አይደል እዛ ቦታ ላይ የደረሱት። እኔም ደግሞ ተነሳሁኝ። ድሮ አላቃቸውም ነበር ላይክ እነሱ ጋር አልገባም ነበር አይደለ? አሁን ላይ ግን እነሱ ጋር ነው የምጫወተው። አንቺ ፎሎወር ስለሽ ይፈልጉሻል ማለት ነው። እንደዛም ብቻ ሳይሆን አሁን ላይ ምን አለ መሰለህ 2500 ሰው እኔ ጋር ካለ እነሱ ጋር 1900 ሰው ምናምን። ስለዚህ አንቺ ሲያስገቡ 3000 ምናምን ይላል ይፈልጉታል። እንደዛ ነው ብዙ ሰው። እኔ እግዚአብሔር ይመስገን ተከታይ ያለኝ እግዚአብሔር ይመስገን በጣም ፈጣሪን አመሰግነዋለሁ። የሰው ፍቅር እስከ ጥግ ድረስ ነው ያለኝ። ትልልቅ ሰዎች እንኳን ቆመው ነው የሚከራከሩልኝ ታውቃለህ። ጎበስ ይሄን ኢነርጂሽን አይቀይርብሽ። አሜን። እንዳትሸወጂ ስልሽ አሁን ከምትኖሪው ላይፍ ውጪ ሌላ የተለየ ነገር ያለ እንዳይመስልሽ። ክለብ ውስጥ፣ ጭፈራ ውስጥ፣ ዝሙት ውስጥ፣ ኃጢአት ውስጥ፣ ማስመሰል ውስጥ ምንም አዲስ ነገር የለም። እዛ ነገር ውስጥ ከምገባ ራሴን ባጠፋ ይቀለኛል። እውነቱን ስነግርህ በጣም ራስሽን ማጥፋት ማታጥፊ ግን አትግቢ። እንደዛ ሳይሆን ይኸውልህ ምን አለ መሰለህ የሆነ ስኬት የሚፈልግ ሰው እንደዛ ነገር ውስጥ ይገባል ብለህ ታስባለህ? ምክንያቱም አይሳካም። ቆይ ኖ ለምን ደወል ልንገርሽ። በጣም የሚገርም መጽሐፍ እያነበብኩኝ ነው ሰሞኑን። ከዚህ ቀደም አንብቤዋለሁ። አውትዊቲንግ ዘ ዴቪል ይላል። ሴጣንን ማሸነፍ ነው ትርጉሙ። ሰውየው ሴጣን ነው ኢንተርቪው የሚያደርገው። ሴጣን መጀመሪያ በተቻለው መጠን ሰዎችን ስኬታማ ለማድረግ፣ ድሃ ለማድረግ፣ በሽተኛ ለማድረግ የሚችለውን ሁሉ ያደርጋል። ልክ አንቺን እንዳደረገው ስትሄጂ ከዚህ ተገርፈሻል፣ የሆነ ነገር ሆናል፣ የሆነ ነገር ያን አልፈው ከሄዱኝ በኋላ ሁለተኛ ትራፕ አለኝ አለ። ስኬት ነው መሰጣቸው፣ ገንዘብ ነው መሰጣቸው፣ ዝነኛ ያደርጋቸዋለሁ። ምን እንደሚወዱ መጀመሪያ ይጠይቃለዋል። እሱን አወቅኩኝ ማለት ያን እሰጣቸውና እላይ አውጥቼ ከዛ ለቃቸዋለሁ። ዛሬ 2500 ሰው ላይቭ ገብተዋል። ነገ 100 ሰው ሊገባ ይችላል። ኦኬ እንደዛ ነው የማስበው ነው። ቆይ አሁን ከዚህ በኋላ ብዙ ስኬቶች ይመጣሉ። ይህን ማንነትሽን ግን እንዳትቀይሪ። ገብቶሻል? ሰዎች ለምን እንደሚሸውሩ ልንገርሽ። ብዙ ቲክቶከሮች በጣም እየተወደዱና የተደነቁ ሲመጡ የሆነ ላይፍ ስታይል ይገነባሉ። የሆነ ውድ ቤት ይከራያሉ፣ ውድ መኪና ይገዛሉ፣ ከተማ ውስጥ ውድ ቦታ ይዝናናሉ። ወጪያቸው በጣም ብዙ ይሆናል። ምን ይባላል መሰለህ የንጉስ ልጅ ንግስና ብርቁ አይደለም ይባላል። አሁን አንድ ንጉስ ካለ ልጁ ንግስና ብርቁ አይሆንም፣ አባቱ ንጉስ ስለሆነ። ለእኔ ከፍታ እንደዛ ነው። ገባህ አይደለ? እኔ የምፈልገው ራሴን ቀይሬ ይቺ ልጅ እንደዚህ ከሆነች እኛ መውጣት የማንችለው ለምንድን ነው? እኛም እንወጣለን። እሷ ከወጣችበት አይደል የወጣ ነው፣ እሷ የያዘችውን አይደል የያዝ ነው። እኛ ምን የሚያንስ ነገር አለን ብለው እንድነሱ እንዳምፁ ነው የምፈልገው እንጂ እዛ ቦታ ላይ ስለደረስኩ የሆነ እውነቴን ነው የምነግርህ። ይህን አርቲ ነገር ያለው ቅድም ፀጉሬን እንደዚህ የሴት ልብሶችን መልበስ የጀመርኩት ከጥቂት ጊዜዎች ወደዚህ ነው። እሱንም እሷ እንዲህ ናት ብለው ሲሉኝ ማንነቴን ስላላወቃችሁ እንደናንተ ሁኜ ማሳየት እችላለሁ ብዬ ጥፍሬንም መቀጠል ፀጉሬንም መቀጠል ነው። አትሆንም በቃ ለስራ ማንም ሰው እንደዚህ አትሆንም ብለው ስራ ይወክቡብኛል። ታውቃለህ? አለባበሴ እንደዛ ስለሆነ አንዳንድ ሰው እኮ የሚገምተው ባለባበስ ነው። ታውቃለህ? ሁሉም ሰው እንጂ በጣም ጥቂት ሰው። ድግስ ላይ ሂዶ የተሻለ ልብስ የለበሰና ወይም ከፍታ ያለው ስም አሁን አንድ ሰው በጣም ከፍ ያለ ስም አለው፣ ዝቅ ያለውን ሰው ቸክ አያደርገውም። እዛ ላይ በደንብ የሚስተናገደው ሰውዬ እንግዳው ከፍ ያለ ስም ያለው ሰው ነው። ስለዚህ ባለባበሴ ይገምቱ ነበረ። አሁን ይህም ነገር ግን እንዳያጠፋሽ በጣም ተጠንቀቂ። እጠነቀቃለሁ። ይሄ አለባበስ ምናምን ዋና ነገር አይደለም። ሰው እንደ ዋና ያደርገዋል እንጂ ዋናውን ነገር ይዘሽዋል። ኃይል ነው። ኃይል አለሽ። ኃይል ማለት ኢነርጂ ማለት አይመጣም። ባይዘው ፌክ ብትሆኝ እንደዚህ አታወሪ። ውስጥሽ ንጹህ ሲሆን ነው ኃይል አውጥተሽ የምታወሪው። ፌክ ሰው ግን እኔ እኮ እንዲህ የሚለው ያስታውቃል። ሀይ ኢነርጂ የለው ጀስት አስመሳይ ነው። ኃይል ያለው ሰው ግን ያ ሰው በቃ ኃይልን ፌክ ማድረግ ስለማይቻል ይሄ ብዙ ነገር ፌክ ማድረግ ትችላለሽ፣ ግን ኢነርጂሽን you can't fake it. It's just who you are. ያን ከሆንሽው ነሽ ማለት ነው። እሱ ነው ውበትሽ። እሱን ሰው ይገባዋል፣ የሚገባው ይገባዋል፣ የማይገባው አይገባው። አንቺ ያለሽው ሚሽን ነው። እነዚህ ልጆች እስር ቤት ውስጥ ናቸው። እኔ ባለፈው
ወደ ጃፓን እየሄድን ፕሌን ውስጥ በቃ ኢትስ ጀስት ላይክ የኢትዮጵያ አረብ ሀገር ያሉ ሴቶች ሁኔታ በቃ መንፈስ ይሰብራል። ምንም ማድረግ የምትችው ነገር አይደለም። ምንም በቃ አይተሽ ምን አይነት ማለት የሆነ ሰው ተቸግሮ መርዳት አለመቻል በጣም ያማል። እና እየሄድን ፕሌን ውስጥ እና ሽንት ቤቱ በሩ እንዴት እንደሚከፈት አያውቁም እና ከፍተው ውስጥ ገብተው ደግሞ እንዴት እንደሚወጣ አያውቁም ወይ ሰው አይጠይቁም። እና በቃ እንደዚህ ነው የሚከፈተው እንደዚህ ነው የሚዘጋው ያለ ሽንት ቤቱ አጠገብ ያለው ልጅ በቃ ወይ አይጠይቁንም ወይ አንኳኩም ወይ የሆነ ነገር አያደርጉም። ምንም ነገር የማያውቁ ሰዎች ዕለት ዕለት እየተሰቃዩ ነው። እነዚህ ሰዎች ሀገር መቀየር የሚችሉ በጣም ኢነርጂ ያላቸው ፓሽን ያላቸው ሀብቶች ናቸው። የእውነት ከሆነ ያሰብሽው ይሄ ነገር የእውነት ከሆነ ያሰብሽው ከሰው ባታገኚ ከእግዚአብሔር ታገኛለሽ። የእውነት ከሆነ ያሰብሽው ቀላል ነገር ደግሞ እዚህ ጋር እንደምታወዲው ነገር አይደለም። ብዙ ስራ ይጠበቅብሻል። ማንበብ አለብሽ። ማንበብን ውደጂ። የሀገርሽን ታሪክ እወቂ። ሃይማኖት በጣም እወቂ። ስለ ሰው አእምሮ በጣም እውቀት ይኖርሽ። ስለ ቢዝነስ በጣም እውቀት እወቂ። ክፉና እውነተኛ ሰዎች ገና ሳይመጡ ማወቅ አለብሽ። ገና የሆነ ሰው አንቺ ጋር ሲመጣ አንቺን ሊጠቀምሽ ፈልጎ እንደመጣና ሊረዳሽ ፈልጎ እንደመጣ ያስታውቃል። እና በዛ ላይ ደግሞ ሴት ልጅ ነሽ። ሴት ልጅ ስትሆኝ ደግሞ ፈተናው በጣም ከባድ ነው። ወንዶች እኮ ምንም እኮ አንሆን። የሴት ልጅ ፈተናው ግን በጣም ከባድ ነው። ስለዚህ ይሄን ሚሽን የምትይዥ ከሆነ እግዚአብሔር ሳፖርት ያደርግሻል። ብዙ ሴቶች ደግሞ አሉ እንዳንቺ እኮ አረብ ሀገር ሆነው መናገር ይፈልጋሉ። አንዳንድ ሴቶች ልንገርህ፣ እኔም እዛ ሆኜ ያለኝ ስሜት ይሄ ነው። መናገር ይፈልጋሉ፣ ራሳቸው መውጣት ይፈልጋሉ፣ ግን አይችሉም። እንዳልከው ፓወር እሱ ያስፈልጋል። ለምንም ነገር ኮንፊደንስ ያስፈልጋል። ወጥቶ መናገር የምችልበት እኔ ላይ ብላይ ገናም ገብቼ ሳወራ እንዲህ በቃ ሰው ወጥ አውጥቶ እንዲወጣል ይባላል አይደለም። ምንም ደንታ አይሰጠኝም በራሴ ስለማመን። አብዛኛውን ሰው በቃ ወጥተ በተነፈስከው በወራኸው በለፈለፍከው ይመስለዋል አይደለም። ያ ሰው እንደዛ አይደለም። አሁን እኔ ሶሻል ሚዲያ ላይ ሁሉም ሰው ከጀርባ ሌላ ታሪክ አለው። ሶሻል ሚዲያ ላይ ያንን ህይወቱን አያሳይም። ሪል ህይወቱን ማንም ያሳያል። እኔ ደግሞ ሪል ህይወቴ ሶሻል ሚዲያ ላይ ነው ታውቃለህ። ምክንያቱም ከውጥኔ ጀምሮ እስካሁን ድረስ ያለውን ነገር ያውቃሉ። አካፍላችኋለሁ ታውቃለህ። እና አሁን እነዛ ሰዎች ስለኔ አንድ የማዳም ቅመም አንጥታ ብጠይቃት እሷ ስለኔ እንደዚህ ሆና ትነግርሃለች። ሰግድ ይሄ እኮ ሬር ነው። ይሄ እኮ ብዙ ሰዎች እኮ ለምን ይወስዳል? ኢትዮጵያ ውስጥ ሶሻል ሚዲያ ያሉ ሰዎች ብዙም አይሄዱት። ሁሌ ያስመስለሽ መቀጠል አትችይም። አንድ ቀን ይጋለጣል። ምክንያቱም ካሜራ አለ። እየሽ እኔ ከዚች ከካሜራዋ ጋር የሆነች ነገር አስምሴ ላወራቸው እስከ ስንት ዓመት ግን አወራለሁ። አንድ ቀን የሆነ ቦታ ትይዥኛለሽ። ይሄን ነገር እግዚአብሔር አይውሰድብሽ። እውነት ብታወሪ ነገር እውነት ከሆነ የምትይው ነገር ሌላ ምን አለ? እምለው ነገር ቢኖር ሌላ እዚህ ላደረሰኝ ፈጣሪ በጣም ሁሌም ቢሆን በቃ ላመሰግነው እወዳለሁኝ። ፈጣሪ ነው እዚህ ያደረሰኝ። እናቴ ኪዳነ ምሕረት ናት እዚህ ያደረሰችኝ። ሁሌም አትለየኝ። እንዲሁም እንዳልከው ደግሞ ልቦናዬ ንጹሕ እንደሆነ እስከ መጨረሻው ድረስ ታደርሰኝ። አሜን። ሁለተኛ ነገር ደግሞ ቤተሰቦቼ፣ አባቴም በጣም ነው የምወደው በጣም ነው የምወደው እና ስራ እንኳን ሊሰራ ሂዶ በእኔ ስም ከማለ ካልተስማማበት በእኔ ስም ከማለ ስራውን ተመልሶ አይሰራም። ሰውየው እንኳ በአባቴ ቢስማማለት ማለት ነው። እና በጣም ነው የሚወደኝ። የኔ ነገር ጥናው ነው። እኔም ደግሞ በጣም ነው የምወደው እና ሁሌም አኮራለሁ ነው የምለው ታውቃለህ። ሁሌም ተስፋ ሰጠዋለሁ። ያን ተስፋውን እውን አድርጌ ማሳየት እፈልጋለሁ። እሱም ደግሞ የሆነ ነገር የሆነ ሀብት ኑሮኝ ገንዘብ ኑሮኝ እንደዚህ አይደለም የሚፈልገው። የምፈልገውን ነገር እንዳሳካ ነው የሚፈልገው። ዋው ታውቃለህ። በፊት ላይ አረብ ሀገር እንደነበርኩ የከሌ ልጅ እከሌ ሰርታ ቤት ሰርታ ለምን ቤትሽን ሰርተሽ ሀገርሽ ላይ አትመለሽም ይለኝ ነበር ታውቃለህ። ልክ ወደምፈልገው አይነት እንትን ስገባ ስኬት ውስጥ ስገባ እልምሽን ኑሪ ያለኝ ታውቃለህ። አሁን እዚህ ሀገር ስመጣ ቤተሰቦቼ የሆነ በቃል አይደለም ሊቀየሙ እንዴት ይህን ስራ ትሰሪያለሽ ሊሉ ነው አይደል እንትን የሚለው። አብሽሪ ስሪ ያለው ከጎንሽ ነው የተባልኩት። ወንድ ልጅ የለም እንደ ወንድ ነው አድርጎ ያሳደገኝ። ቤት ላይ በቃ ወንድ ልጅ የሚያደርገውን ነገር ነው ማድረገው። ሴት ልጅ የምታደርገውን ነገር አላደርግም። አብሬው ነው ከስር ከስሩ ያደግኩትኝና በጣም ነው የሚወደኝ። አባቴም በጣም ነው የምወደው፣ ሙቼ ነው የምወደው። እንዲሁም እናቴ እዚህ ላይ ያደረሱኝ ያው መድኃኒዓለም የሚጠብቅልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለነሱ ይሄ እንዲደርስልኝ እፈልጋለሁ ነው። ሌላ ነገር የለም። ነገም ከነገ ወዳም ዛሬም ቢሆን አሳቤን ስኬቴን ሳላሳካ ዝነፍ አልልም ካቋሜ። ሰው
ለቤተሰቦቼ ግምጃ እኮ እንደዚህ ኩና ወንድ ጋር እንደዚህ ሁና ቪዲዮ ሰርታ ምናምን ሲባል እንደዚህ አንጋላችሁ ፍረዱኝ እኔን ግምጃን አውቃታለሁ ነው የሚለው። የሚዲያ ስሜ ግምጃዬ ይባላል። ሚዲያ ላይ ግምጃዬ ነው። ሜሮን ትክክለኛ ተወልጄ ያደግኩበት የተጠራውበት ስሜ ነው አይደል? ግምጃዬ ደግሞ ስጀምር ግምጃዬ ብዬ ጀመርኩት። በሜሮን አያውቁኝም። ግምጃዬ ማለት እኛ ተወልድ በእኔ አካባቢ ምን ይባላል? ስቶር ነገር ነው። ግምጃ ቤት የገንዘብ እንዲሁም ደግሞ ዝም ብሎ ለተራ ሰው የማይሰጥ እቃ ማስቀመጫ ትባላለች። የሚስጥር እቃ ማስቀመጫ እና ግምጃ ይባላል። እና የኔ ግምጃ አንገቴ ቢታረድ እንደዚህ አታረግም ነው የሚለው ቢያሳዩት እንኳ ማለት ነው። እና ምክንያቱም በስኬቴ ሁሌም አረገዋለሁ ብዬ ሳውራው እንደዚህ እንባዬ ይመጣል። እንዲህ አርጌ እንዲህ ካላረኩኝ እኔ እንደዚህ አልኖርም ነው የምለው። እና ኑርልኝ፣ ሁሌም ደጋፊ ነው፣ ሁሌም ከጎኔ ነው። እናቴም በጸሎቷ እዚህ ያደረሰችኝ ኪዳነ ምሕረት እኔ መንገዱን ስሻገር በአበይ በዓላቶች ነው የተሻገርኩትኝ። የኪዳነ ምሕረት የዓመታዊ በዓሏ ከቤት የወጣው የገብርኤል ነው መንገድ እንትን ያልነው እንደዚህ አበይ በዓላቶች ላይ ነው የተሻገርኩትና በጣም ነበረ ገመድ በውስጣቸው ገመድ ታጥቀው ነበረ መንገዱ ላይ አያቶች ሲጸልዩ የነበሩት። በጣም ነው የምወዳቸው። እዚህ ጋር እንድደርስ ፈጣሪ ረዳኝ። በመቀጠል የቤተሰቦቼ ነው። የሰው ልጅ ካስተዳደጉ ነው ብዙ ነገር ተምሮ ብዙ ደረጃ ላይ የሚደርሰው። ተረግሞ ያደገ ልጅ ሁሌም ቢሆን መናጤ ሆኖ ነው የሚቀረው ታውቃለህ። እና ይሄው አለው አይደል? ይሄ እውነት ነው። በነገራችን ማርያም ነው የእውነት በልጅነቴ የሰፈራችንን እናቶች ያሳዘኑ ሰዎች የረባ ቦታ አልደረሱ። የእውነት የኔ ቆንጆ የማንሽ ጎጆ የአዳሙ ጎጆ ነው አሉ በልጅነቴና ሀብታሙ ለማለት የአዳሙ ጎጆ የእናቶቹን እንደዚህ ተሸክመው ከጀርባቸው ላይ አንስቼ ነው አሉ ሄደው እንደዚህ በተከሻዬ ከትምህርት ቤት እየመጣሁ ምናምን ከሆነ እኔ ራሱ ወይኔ ስንት እናቶች ከገበያ ሲመጡ እየተቀበልኩኝ ያረግን ያኔ የልጅነት መልካም ዱቄታቸውን ተሸክሜ ኳስ እየተጫወትን ከሆኑ እናቶች ሲመጡ ካየው ሮቼ እጅ ያደርስላቸዋል። እጅ ተሸክሜ ይመርቁኛል። በጣም ነበር ይሄው እግዚአብሔር ይመስገን አም ሂር በጣም at the top of the game why በረከት ምርቃት። ሰው ግን ያን ነገር አያምንም ታውቃለህ። ምን ሰው እንደዚህ ያለ ረግሞኝ አሁን ይሄ ሊደርስ ይባላል አይደል? ድብና አድርገው ነው የሚደርሰው። እናት ምርቃን ቤተሰብ ብሎ ያለቀሰበት ልጅ ፍግም ነው የሚለው ዘው ስር አድግም። እሱን ደግሞ እኔ ባይኔ ራሱ አይቻለሁ። አስፈቱ ወደ ልጅነት ሰፈራችሁ የልጅነታችሁ ሰፈር ሂዱና አስፈቱ፣ እግራቸው ላይ ወድቃችሁ አስፈቱ። እውነት የምር ነው። እና የቤተሰብ ምርቃን ነው እዚህ ያደረሰ ብዬ አስባለሁ። መልካም መስራት ለራስ ነው። መልካም ነገር ይገጥማል ትላለች አያቴና ለሰው ጥሩ ነገር ሰቢ ሰው ላንቺ 30ውን ጉድጓድ ይቆፍሩ ቆፈሩት ጉድጓድ ሳይገቡ ማይቀሩ ትላለችና ፖድካስቱ እየጣመ ሄደ። ይቆፍሩ ቆፈሩት ጉድጓድ ሳይገቡ ማይቀሩ የሚገርም አያት ነው ያለሽ እና ትላለች አንቺ አሁንም እንኳ እንደዚህ ሊያረጉኝ ጥሩ ነገር አስቤ አብልቻቸው እንደዚህ ያረጉኛል ብዬ ስላት ታያቸው እንደፈለጉ ይሄዱ። ነገ ጧት እነሱን እዛ አንቺ የምትደርሽበት ቦታ ላይ ካየሻቸው እውነት እኔ እናትሽን እንደዚህ ብለሽ ጥይ ትለኛለች። እና እነዛ ሰዎችም ደግሞ አንድ እርምጃ ሳልራመድ ነው እነዛ ሰዎች ወይ ይከፋሉ ወይ የማይሆን ሰው ያጣሉ። አቃለ ክፉ ሰው የት ይሄዳል? የትም ንቅንቅ አይልም። ዝም ብሎ ወንበር ይላል። ሊያስመስል ይችላል፣ ግን በረጅም የህይወት ጎዳና ወድቆ ነው የሚገኘው። አወዳደቁ ደግሞ የውርደት ነው የሚሆነው። አካሄዱን ግን ከእግዚአብሔር ጋር ያደረገ ልቡ የዋ የሆነ ሰዎችን የእውነት የሚወድ ሰው ደግሞ ግን ወድቆ አይወድቅም። እንደው ቢንከራተት ቢያለቅስ ቢታሰር ለጊዜው ሁሉም ሰው ሊሸንፍ ይችላል። አሁን መልካምነታችሁና ደግነታችሁ ለጊዜ ተሸናፊ አድርጓችሁ ሊሆን ይችላል፣ ግን በሚቀጥለው የረጅም የህይወታችሁ ጎዳና ወድቃችሁ አትቀሩ። እነዚህ ሰዎች ግን በጊዜው ያሸንፋሉ፣ በረጅሙ ጊዜ ይወድቃሉ። ለዚህ ነው የነገር ፍጻሜው ከጅማሬው ይሻላል የሚለው መጽሐፍ ቅዱስ። አንዳንድ ደግሞ ምን ያለ መሰለህ ግቢ ላይ ትንሽ ቡችላ ታመጣለህ አይደል? ቤት ታመጣና ያችን ቡችላ ተንከባከብ ታሳድጋታለህ።
ከሆነ ጊዜ በኋላ ስታምጽ አዙራ ትነግሳለች አይደል? የሰው ልጅ ማለት ካለመድከው የሚፈልገውን እንክብካቤ ከሰጠው በኋላ አሃ እንዲህም መኖር ይቻላል ብሎ አንተን አጥንቶ ያንተን ህይወት ለመኖር አንተን አዙሮ መንከስ ግዴታ አለበት። አንተ ከወደክ በኋላ ነው ያንተን ቦታ ሊይዝ የሚችለው ታውቃለ። አንተ ያንተን ወንበር እኔ ለመቀመጥ እኔ አንተ ስራ ላይ ለመቀመጥ መስራት ነው ወይስ ተንኮል ነው ማሰብ ያለብኝ? የዛሬ ሰው ሰርቼ እዛ ያ ሰው በምን አለፈ እንዴት ነው አለፈ ይሄን ብልሃቱ መጠቀም አለብኝ ብሎ ማሰብ ሲገባው ለምን እንዴት እዛ ቦታ ላይ ደረሰ? ይሄ ቆሻሻ ሰው ይሄ ከዚህ ተነስቶ የድሮ ፎቶን ያመጣና ከዚህ ተነስቶ አሁን ይሄ እንደዚህ ይሆናል። ግን ደግሞ ያን ማንነት ለመቀየር ነው አንተ ይሄን ያክል የለፋው አይደለ? ያን ማንነት ልታለፍ ነው አይደለ? እዚህ ጋር ዛሬ የመቆም ምስክር ትናንት አዋራ የመምሰል ምስክር ነው አይደል? እና ግዴታ እንደዛ መሆን አለብና ያሳደከው ውሻ ዙሮ አንተን ይነክሳል። አንዳንዴ በሰው ላይ የሚደረገው ነገር እንደዛ ነው። በጎ ነገር ማድረግ ለነሱ ጠቃሚ ነገር ቢሆንም ጠቃሚ እንደሆነ ያሳውቁም ይመኙታል። በቃ እሷን በወንኩ ይልሻል እሆናለሁ እንጂ እሷን አጥፍቼ እኔ እሆናለሁ አይሆንም። ደግሞ የሚያናደው ነገር የሆነ ቀጥራችሁ የሆነ ሰራተኛ ከዛ እናንተ ጋር ገብቶ ሚስጥር አውቆ እናንተን ለመከርበት ሲሞክር ወይም አንቺ ካለሽ ዝና ታስቀርቢና ከዛ እስቲ ተጠቀም እስቲ ከቻልክ ስትዩ የሚመቀኝ የሚቀና ሰው እንደዚህ በቃ ስለወደዱ ፎቶኝ ስለለጠፉ ብቻ የሚቀና ሰው አለ። ስራ የሆኑ ብለህ ታምናለህ? እንደዚህ አዳኞቹ እመቤቴን የምሬን ነው። ተከታይ ብቻ አይደሉም። እኔ የዚህ የመድረሴም ከፈጣሪ ስር እነሱ ናቸው። ምክንያቱም በውስጥ ተስፋ ስቆርጥ አብሽሪ ለማን ብለሽ የኛስ ነገር ይሉኛል ታውቃለህ? ማርያም የኛስ ነገር ቆይ ስንት ነገር እንዳላልሽ ነገር ደስ ሲል ታውቃለህ? እኛንስ ትናንት እኮ የናንተን ስም ህጅ የሆነ ቦታ ካላነሳው የምትይ ልጅ እኮ ነሽ እንዴት እያለቀሱ ሁላ ትልልቆቹ ማለት ነው አብሽሪ የሚሉኝ ልጆች ናቸው እነዚህ ፋሚሊዎች ማለት ነው። እና እነሱም በጣም ይለያሉ ታውቃለህ። ደግሞ አይኔን አንብበው ያውቁታል ከፍቶኝ ምናምን ማለት ነው። ምን ነው እናት ዛሬ ከፍቶሻል እንዴ ምንድን ነው ፊትሽ ምናምን ሲሉ እንባዬ ይወርዳል ታውቃለህ። ምክንያቱም እንዴት አውቁኝ አይነት ነገር እና ብቻዬንም ስትሆን አንዳንዴ ማውራት የምትፈልገው ነገር አለ ግን ያ ሰው አውጥቶ ይሰጠኛል ስለምትል አታወራው። አንድ ሰው ከከዳ ያኛውም ሰው መጥቶ መልሶ የሚከዳህ አይነት ነገር ግን ደግሞ አንዳንዴ ሲመጣ የሰው ልጅ ሰው የለኝም ብሎ እንደ አንተ ለስልሶ ነው የሚገባው። ሲገባ ገባ አይደለ? ከዛ ይገባና ሌላ ሰው ይተዋወቃል። ያ ሰው ጠበኛ የለኔ ከሆነ ለዚህ ለሰው የሆነ ነገር አድርግልኝ ቢል እኔን አሳልፉ ይሰጡኛል። አዲስ በመጣ ሰው ማለት ነው። እና ከዚህ ሁሉ ኮተት ግን የሚያድነው መድኃኒዓለም ማርያም ናቸው። ከዚህ ሁሉ አንቺ ከማታያቸው የሰዎች ፈተና ከሱ ስር ደግሞ ቆም ማሰብን የሚያክል ነገር የለም። የተረዳሁት አሁን ላይ እኔ በውካታ ውስጥ ነበርኩ። ከዚህ ጊዜ ከወራቶች በፊት ውካታ ያም እየመጣ በቃ ውካታ ውስጥ ነበርኩ ታውቃለህ። ከዛ ነገር የሚወጣው ወጣ ከስንዴ ውስጥ አንክርዳድ ይባል የለ የሚወጣው ወጣ። ሲወጣ እየሸሸ ሲሄድ አንተ ውስጥ መጥፎ ሰው እንደሆንክ አይነት ሰው እንዲረዳ ያደርጋል። ውጭ ላይ ታውቃለህ እነዛ ሰዎች የወጡት ከአንተ ህይወት የሄዱት እኮ የሆነ ነገር አርግ ተብለህ አላረግም ብለህ ይሆናል ታውቃለህ። ግን እነሱ ይርቁና የሚቀርብህን ሰው በሞላ በስራቸው ያደርጋሉ። ከዛ ምንድነው አንተ እንድትጠላ ያደርጓል፣ አንተ እንድትጠቆር ያደርጓል ታውቃለህ። መልካም ነገር ጥሩ ነገር እያሰብክ እያለ ምን ያደርጋሉ? አንተ እንድትጠቆር በቃ መጥፎ ባህሪ እንዲኖርህ። ይሄ ሰው እኮ አንድ ሰው ራቀው አሁን ሁለተኛው ሰው ርቆ በአንድ ከሆኑ አንተና እኔ ተጣልተን ሌላ ሰው አለ አንተ እዛ ጋር ሆንክ። አሁንም ሌላ ሰው እኔ ጋር ቢመጣ መልሶ ወሰርከው አንተ አሁንም መልሰህ ትወስዳለህ። አንድ ላይ የተከመቹት እነሱ ስለተስማሙ እሷ ባህሪ ስለሌላት ነው የሚባለው። ብዙ ሰው እንደዛ እንዲደረግ ነው እኔን የቀረቡ ሰዎች እንደዛ ነው የሚያረጉት ታውቃለህ። ግን ደግሞ እግዚአብሔር ይመስገን ከበፊት ጀምሮ ስለሆነ ኦዲየንሲ የኔን ማንነት ቁልጭ አድርጋ ያውቃሉ። እና ኧረ ይሄ ነው እንደዚህ ነው ብዬ ወጥቼ አላስረዳም። ያውቁኛል። የሚጠላ ሰው እንግዲህ ሊቀመጥ አይችልም። የሚወድ ሰው ይወዳል። የሚጠላ ሰው ግን መጀመሪያ ማስመስሎ ይቆይና ከትንሽ ጊዜ በኋላ ትክክለኛ ማንነቱ ይወጣል። ስለዚህ ያ ሰው ትክክለኛ ማንነቱ ሲወጣ ይሄዳል ማለት ነው። እና እንደዛ ነው። ብቻ የሰው ነገር ከባድ ነው። እዚች ቦታ ላይ እንዳረግጥ እዚች ቦታ ላይ እንዳልደርስ ያልጣረ የለም። ከዛ በላይ ይልቅ በራሴ ከመመራ በእነሱ እንድመራ የሚፈልጉ ብዙ ሰዎች አሉ። እዚህ ቦታ ላይ እንድረግጥ የማይፈልጉ ሰዎች አሉ። እግዚአብሔር ይመስገን ደግሞ ለብቻዬ ሁኜ
ቁሜ ባሰብኩ ቁጥር የኔ መንገድ ተከፈተ ታውቃለህ ብለው ሲሰሙኝ አልቅሽ ሁሉ ማወራቸው ሰዎች ወይ ለኔ እኮ አልቅሳ ነው የምታወራይ ብለው ሄደው ያወራሉ ለሰው። ይገርማል የሰው ነገር በጣም እና ከባድ ነው። እና ለማንኛውም አይነው በጣም ትልቅ ቦታ እንደምትደርሺ ምንም ጥያቄና መልስ የለውም። ቀጥይበት። ሰዎች እንዲረዱሽ አትጠብቂ፣ ከሰው አትጠብቂ፣ ከእግዚአብሔርና ከራስሽ ጠብቂ። የያዝሽው ዓላማ በጣም ትልቅ ነው፣ ቀላል አይደለም። ብዙ ስቃይና ዋጋ መክፈልን ይፈልጋል። ራስሽን ግን በእውቀት አደራጅ። እንዳልሽው ዘለሽ ትዳር ውስጥ ምናምናም ከመያዝ በጣም ነገሮች የሚሰሩበትን መንገድ ተረጂ፣ ዓላማሽን እወቂ፣ መንፈሳዊነትሽን አጠንክሪ። እዚህ ሀገር ላይ ስኬታማ መሆን ቀላል አይደለም። ብዙ ወዳጅ መስለው ጠላቶች ስለሚመጡ በጣም ማወቅና መዘጋጀት፣ በጣም የተዘጋጀሽ መሆን አለብሽ። ከዛ በተረፈ እኛ ከጎንሽ ነን። መረዳት በምንችለው ሌብል እንረዳለን። ቴንኪ ሶ ማች። ጊዜ ይስጥልን። አመሰግናለሁ። ስለተካተላችሁን ከልብ አድርገን ነው የምናመሰግነው። በቀጣይ ጠቃሚ ፖድካስት ስንገናኝ ድረስ የሜሮንን የዩቲዩብ እና ቲክቶክ አካውንት ከታች ሜንሽን አድርገናል። ገብታችሁ ፎሎ አድርጓት፣ ሳፖርት አድርጓት። ወጣት ናት፣ ብዙ ነገሮችን ትሰራለች። በተለይ የማዳም ቀሞች ተከታታዮቻችን ካላችሁ እንደዚህ አይነት ወጣት ሰው ስለሚያስፈልጋችሁ እባካችሁን ግቡና ኢነርጂዋን ውሰዱ፣ ተነቃቁ። እሷ የምታደርገውን ነገር እዩ፣ የሚጠቅማችሁን ነገር ተግብሩ፣ ህይወታችሁን ቀይሩ። ዋናው ነገር ደግሞ እግዚአብሔር አምላክ ነውና እግዚአብሔር አምላክ በእውቀታችሁ ላይ ይጨመርባችሁ፣ ገንዘባችሁን ይባርከው፣ ችግራችሁን ያሸንፈው፣ ህይወታችሁ የሰመረ የቀና እንዲሆን፣ በተአምር የተሞላ እንዲሆን እመቤታችን ቅድስት ድንግል ማርያም ትርዳችሁ፣ ትለመናችሁ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ። እግዚአብሔር ይስጥልን።